ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ኢሳት ሬዲዮና ቴሌቪዥን የኢትዮጵያን ወቅታዊ ሁኔታ መነሻ ያደረገ ኢትዮጵያ አሁን ከገባችበት አጣብቂኝ ውስጥ እንዴት መውጣት ትችላለች፣ የፖለቲካ ፓርቲዎች፣ ሲቪክ ተቋማትና በዋናነት የኢትዮጵያ ሕዝብ ምን ማድረግ አለበት በሚል ርዕስ ላይ ያተኮረ በኢትዮጵያ ሚዲያ ታሪክ የመጀመሪያው የሆነውን ህዝባዊ መድረክ አዘጋጀ። የፊታችን እሁድ በአሜሪካ ቨርጂኒያ ግዛት አርሊንግተን ኢሳት ያዘጋጀው መድረክ ይካሄዳል። ሀገራችን ኢትዮጵያን በምናይበት ጊዜ አጠቃላይ ቀውስ ላይ ትገኛለች። በስርዓቱ ምክንያት ብዙ ሰዎች ከስራ የተፈናቀሉ፣ ከሚኖሩበት አካባቢ የተፈናቀሉ፣ ድህነት የተንሰራፋበት፣ የመብት ረገጣ የተንሰራፋበት፣ የሃይማኖት ነጻነት የጠፋበት ወቅት በመሆኑ ይህንን ስርዓት ከእጅ ሳይወጣ ሁሉም እያንዳንዱ ኢትዮጵያዊ ምን ማድረግ አለበት የሚለውን እንደ ኢሳት እንደ ሚዲያ ፎራ መፍጠርና የተቃዋሚ ኃይሎችን፣ የሲቪክ ማህበራትን፣ የሃይማኖት መሪዎችን፣ ታዋቂ ግለሰቦችን እንዲሁም አገዛዙ ላይ ያለው የመንግስት ተወካዮችን ፈቃደኛ ስለሆኑ በሚገኙበት በጋራ ለመወያየትና ችግሩን ምን አቅጣጫ መያዝ አለበት፣ የኢትዮጵያ ሁኔታ መፍትሄ መሻሻል አለባቸው የሚለውን ለመወያየትና ቀጣይ እቅዶችን ለማውጣት የጋራ አቋም ለመውሰድ ያስችላል ብለን ይህን መፈጸም አለባቸው ወስነን እየሄድንበት እንገኛለን። አቶ ህሊና ዳኛቸው ከኢሳት አስተዳደር እንደሚሉት ይህ ታሪካዊ መድረክ የኢትዮጵያን ወቅታዊ ሁኔታ ለመረዳትና መፍትሄውን ለማመላከት አይነተኛ ድርሻ ይኖረዋል። አቶ ብራኑ ዳምጤን አባመላም ኢሳት ያዘጋጀው መድረክ ወሳኝ ነው ይላሉ። በጣም ጠቀሜታ አለው። ወቅታዊ ነው፣ በአይነቱም የመጀመሪያ ነው። ብዙ ፓርቲዎች እንደሚሳተፉበት ነው ከአስተላለፋችሁት ማስታወቂያ የተረዳሁት። ይሄ በእውነቱ ዛሬ ኢትዮጵያ ባለችበት አጣብቂኝ ሁናቴ ላይ የሀገሪቱን ወቅታዊ ሁናቴ ገምግሞ እነኚህ ሁሉ የተለያየ ፕሮግራም ያላቸው በአንድ ሀገራዊ አጀንዳ ላይ የተሰባሰቡ ፓርቲዎች በጋራ የትግል አቅጣጫ የሚነድፉበት የተባበረ ትግል ብቸኛ መፍትሄ መሆኑን የተረዳንበት ወቅት ላይ መድረሱ ለዲሞክራሲ፣ ለፍትህ፣ ለህግ የበላይነት ለሚታገለው ኢትዮጵያዊ በሙሉ ትልቅ የምስራች ነው የምለው። ይህንን አርአያነት ወስዶ ኢሳት ይህንን ነገር ማስተባበሩ ሪሊ ታሪካዊ ነው የሚል እምነት አለኝ። ማንኛውም ኢትዮጵያዊ በተለይም ቨርጂኒያ፣ ሜሪላንድ፣ ዋሽንግተን አካባቢ ያሉት ኢትዮጵያውያኖች በዚህ ስብሰባ ላይ ለመሳተፍ ኦልሬዲ አሁን በተለያዩ ድረ ገጾች ላይ እየተራሩ ነው ያሉት። ሰላም ጤና ይስጥልን። እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ነሐሴ 9 ቀን 2005 ዓመተ ምህረት ሐሙስ። ኢትዮጵያ ምን ላይ ናት? ወዴት እያመራች ነው? ምን መደረግ አለበት? በእርግጥ ለየትኛውም ኢትዮጵያዊ የሚያሳስበው የሚያስጨንቀው የወቅቱ አንገብጋቢ ጥያቄ። ኢሳት ሬዲዮና ቴሌቪዥን እሁድ መድረክ አዘጋጅቷል። ከሀገር ቤትና ከባህር ማዶ በኢትዮጵያ ጉዳይ ላይ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ተቋማት አክቲቪስቶችም ይሳተፋሉ። አርሊንግተን ቨርጂኒያ ከቀኑ 1 ሰዓት ከ30 ፒኤም ጀምሮ ሸራተን ሆቴል የኢትዮጵያ ወቅታዊ ጉዳይ ይነሳል፣ ይመከራል። ኢሳት ሬዲዮና ቴሌቪዥን የሰሞኑ የትኩረት አጀንዳችን ዛሬም ይነሳል። የአማራም ሴቶች ልጅ እንዳይወልዱም ተደርገዋል። ህፃናት በመንደሮች ማየት ብርቅ እየሆነ ነው። የአንደኛ ደረጃ ትምህርት ቤቶች በአማራ ክልል የሚማርባቸው እየጠፋ ነው የሚለውና ራሱን የአማራ ወጣቶች የጋራ ንቅናቄ በማለት የሚጠራው አካል ያሰራጨው ቪዲዮ አሁንም እያነጋገረ ነው። ኢሳት ጉዳዩን በተመለከተም የሕክምና ባለሙያዎችን ለማወያየት አቅዷል። ለዛሬም ቪዲዮውን ገጠር ድረስ በመዝለቅ ያዘጋጀው ሴቶቹንም ያነጋገረው የአማራ ወጣቶች የጋራ ንቅናቄን ጋብዘናል። ገበሬ አስተማረን እንደምታውቀው ይወጋል። መንግስትን ነው እንግዲህ መንግስት ጠላት ሲሆን በጣም አስቸጋሪ ነው። በዚህ ነው ይሄን ስለሰማን ኢንፎርሜሽን ስላለን አንደኛ ክፍል ራሱ አሁን የለም። ምን ማለት ነው? አንደኛ ክፍል የሚማሩ
ተማሪዎች የሉም ማለት በዚህ የተነሳ ማለት ነው። አሁን መንግስት በአስገዳጅ ሁኔታ ክትባት እየሰጠ ነው በሚባለው አዎ ጄኔሬሽን ጋፕ እየሰጠ ነው ማለት ነው። ሁለተኛ ሶስተኛ አራተኛ ክፍል እያልተሰጠ አንደኛ ክፍሉ መኖር አለበት። ለአንደኛ ክፍል የሚደርስ የለም አለቀ። ይህ በጣም አስፈሪ ነው። የኢትዮጵያ በሙሉ ሊያስተውለው የሚገባ ነው። ወጣት ገብሬ ይልማም ከአማራ ወጣቶች የጋራ ንቅናቄ ለዛሬ ስለ ንቅናቄያቸውም የሚለን አለ። በእለቱም የዜና ትንታኔ ዝግጅት ስለ ወቅታዊው የኢትዮጵያ ሙስሊሞች ጉዳይ በሰፊው እናነሳለን። ዛሬም በአዲስ አበባ በወረዳ 3 መንግስት በሃይማኖት ጉዳይ የጠራው ህዝባዊ ስብሰባ ከነዋሪው ከፍተኛ ተቃውሞ ገጥሞታል ተባለ። አክራሪነትና አሸባሪነት በኢትዮጵያ ቴሌቪዥን ሰምተን ሰልችቶናል ብለዋል ነዋሪዎች ለመንግስት ተወካዮች። ህዝቡም በመንግስት እየተነገረ ላለው እስላሞች መጡባችሁ ማስፈራሪያ ያልተበገረ መሆኑን በግልጽ ያሳየበት መድረክ ተብሏል። ዛሬም በአዲስ አበባ በወረዳ 3 የተካሄደው የኬንያ መንግስት በኢትዮጵያ ተጠባባቂ ኃይሎች ለተወሰደው ማጥቃት አጸፋዊ መልስ መስጠት መጀመሩን አስታወቀም። 3 ደሴቶችን የያዙትና 4 የኬንያ ወታደሮችን የገደሉት የኢትዮጵያ ተጠባባቂ ኃይሎች ከኬንያ ጋር ተፋጠዋል። የዕለቱ ዜናዎች እነዚህን አካተዋል። በ57130511637 የደረሱን መልእክቶቻችሁ ይስተናገዳሉ። ዛሬም ለስዊድን የሮጠችው ኢትዮጵያዊቷ አበባ አረጋዊ በ1500 ሜትር ሩጫ አሸነፈች። ሳምንታዊው የስፖርት ዝግጅትም አለን። ሰለሞን ከበደም ዜናዎቹን በማዘጋጀት ብሩክ ይባስ በማንበብ ፋና ለማየውና ማሌት አበራ በቴክኒኩ ከዋሽንግተን ዲሲ ኢሳት ስቱዲዮ ተገኝተዋል። መሳይ መኮንን አስተናግዳችኋለሁ። በዜና ስርጭታችን ይቀጥላል። መልካም ቆይታ ለሁላችን። ብሩክ እንደምን ዋላችሁ እንደምን አመሻችሁ። ከኢሳት ሬዲዮ የሰዓቱን ዜና አሰማለሁ። ከዜናዎቹ ጋራ ብሩክ ይባስ ነኝ። ዛሬ በአዲስ አበባ ወረዳ 3 አዲስ ከተማ ክፍለ ከተማ ድላችን ሁለተኛ ደረጃ ትምህርት ቤት በመንግስት ተወካዮች በሃይማኖት መቻቻት ዙሪያ የተጠራ የውይይት መድረክ ከፍተኛ ተቃውሞ እንደገጠመው ተሰማ። በስብሰባው ላይ የታደሙት የእስልምናና የክርስትና እምነት ተከታዮች የመንግስት ተወካዮች እየተካሄደ ያለውን የሙስሊሞች የመብት ጥያቄ ከአክራሪነትና አሸባሪነት ጋር ለማያያዝ ያደረጉትን ማብራሪያ አንድ አይነት አቋም በመያዝ መቃወማቸውን ለኢሳት የደረሱ መረጃዎች አመለከቱ። የዓይን እማኞች ሁኔታውን አስመልክቶ ለኢሳት እንደተናገሩት ከሆነ የመንግስት ተወካዮች የያዙትን የመወያያ አጀንዳ በቴሌቪዥን ሰልችቶናል በማለት ተሳታፊዎቹ በጋራ ተቃውመውታል። በስብሰባው ላይ የተሳተፉት የሁለቱ ሃይማኖት ተወካዮች መንግስት በሙስሊሙ የተቃውሞ ሰልፈኞች ላይ እየወሰደ ያለውን የኃይል እርምጃ ቆም ብሎ እንዲያጤን የጠየቁ ሲሆን አክራሪነትና አሸባሪነት የሚለው መወያያ ስጋታቸው አለመሆኑን መግለጻቸውን የዓይን እማኞች ለኢሳት ተናግረዋል። ይህ በእንዲህ እንዳለ ባለፈው ሳምንት የኢድ አልፈጥር በዓል አከባበር ወቅት በተለያዩ ክፍለ ከተሞች ታስረው የነበሩ 2000 ሰዎች አሁንም ድረስ በቁጥጥር ስር እንደሚገኙ ለማወቅ ተችሏል። ፖሊስ በበኩሉ ቁጥራቸው ሊገልጽ ያልፈቀደውን ሰዎች የ14 ቀን የምርመራ ጊዜ ተጠይቆባቸው መፍቀዱን ገልጿል። ፖሊስ ጥቂት ሰዎችን በቁጥጥር ስር ውለዋል በማለት በወቅቱ የተናገረ ቢሆንም የተለያዩ ተቋማት አዳራሾችና ትምህርት ቤቶችን ሰልፈኞችን ለማቆያነት ውለው እንደነበር በመንግስት የመገናኛ ብዙሃን በኩል ይፋ አድርጓል። አምነስቲ ኢንተርናሽናልና ሌላው ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት መንግስት በሙስሊም መብት ጠያቂዎች ላይ የሚያካሂደውን እስራትና እንግልት እንዲያቆም በመጠየቅ ላይ ናቸው። የኬንያ ልዩ ተጠባባቂ ኃይል ከኢትዮጵያ ሰርገው በገቡ ታጣቂ ኃይሎች ዛሬ እርምጃ መውሰድ መጀመሩን ይፋ አደረገ። በቅርቡ ከኢትዮጵያ ወደ ኬንያ የገቡ ታጣቂ ኃይሎች 4 የኬንያ ተጠባባቂ ፖሊሶችና 6 አሳ አጥማጆችን በመግደል በሁለቱ የድንበር አካባቢ ከፍተኛ ውጥረት ነግሷል። የኬንያና የኢትዮጵያ የጸጥታና የደህንነት ባለስልጣናት ጉዳዩን አስመልክቶ በመወያየት ላይ ሲሆኑ ጉዳዩ ያሳስበው የኬንያ ተጠባባቂ ልዩ ኃይል ዛሬ ከኢትዮጵያ ወደ ኬንያ በገቡት ታጣቂ ኃይሎች ላይ እርምጃ መውሰድ መጀመሩን ተናግሯል።
የኬንያና የኢትዮጵያ የጸጥታና የደህንነት ባለስልጣናት ጉዳዩን አስመልክቶ በመወያየት ላይ ሲሆኑ ጉዳዩ ያሳሰበው የኬንያ ተጠባባቂ ልዩ ኃይል ዛሬ ከኢትዮጵያ ወደ ኬንያ የገቡት ታጣቂ ኃይሎች ላይ እርምጃ መውሰድ መጀመሩን ተናግሯል። ከኢትዮጵያ ወደ ኬንያ የገቡት ታጣቂዎች በቱርካና ሐይቅ ዙሪያ 3 ትናንሽ ደሴቶችን ይዘው የሚገኙ ሲሆን የኬንያ ልዩ ኃይሎችም ታጣቂዎቹን ከያዙት ቦታ ለማስለቀቅ ከፖሊስ ጋር በመተባበር ጥቃት በመውሰድ ላይ እንደሚገኝ የኬንያው ዘ ስታር ጋዜጣ ባለስልጣናቱን በመጥቀስ ዘግቧል። 150 ልዩ የኬንያ ተጠባባቂ ኃይሎችን ያካተተው የኬንያ እርምጃ በሁለቱ አዋሳኝ ድንበር ላይ በምትገኘው ቶንዶያንግ ላይ የተካሄደ መሆኑን ለማወቅ ተችሏል። በኬንያ የሚገኙትን የኢትዮጵያ ታጣቂ ኃይሎች ከያዙት አካባቢ ለማስወጣት የጸጥታ ኃይሎች እርምጃ በመውሰድ ላይ መሆናቸውን የዘመቻው አስተባባሪ የሆኑት ኤሪክ ዋንዮዬ ገልጸዋል። ከኢትዮጵያ ሰርገው የገቡት ታጣቂዎች በቁጥጥር ስር ያዋላቸውን በርካታ ጀልባዎች እንዲመልሱም ቀነ ገደብ እንደሰጣቸው የተናገሩት ኤሪክ ታጣቂዎቹ በወሰዱት እርምጃ በመቶዎች የሚቆጠሩ የኬንያ ዜጎች ከቤታቸው መሰደዳቸውን ገልጸዋል። እየተካሄደ ያለውን ጥቃት ተከትሎ 6 ሰዎች በቱርካን ሐይቅ አካባቢ የገቡበት እንዳልታወቀ የጥቃቱን እርምጃ የሚያስተባብሩት ኤሪክ አክለው ገልጸዋል። የቱርካና የሕዝብ ተወካዮች ምክር ቤት አባል የሆኑት ጆን ሙኒየስ ኬንያ ሰራዊቷን በሁለቱ ሀገራት ድንበር ዙሪያ እንድታሰፍር ጠይቀዋል። ኬንያውያን መገደላቸው በጣም አስቆጥቶናል፣ መንግስታችን ተገቢ የሆነ እርምጃን መውሰድ አለበት በማለት ሙኒየስ ከኤልዶሮት ከተማ ተናግረዋል። በትላንትናው ዕለት ከኬንያ ልዩ ተጠባባቂ ኃይሎች በተጨማሪ በርካታ የጸጥታና ደህንነት ባለሙያዎች በሁለቱ ሀገራት ድንበር ዙሪያ እንዲሰፍሩ መደረጉን የምክር ቤቱ አባል ተናግረው የኬንያ የሀገር ውስጥ ካቢኔት ጸሐፊ የሆኑትን ጆሴፍ ኦሌ መንግስታቸው ሰራዊቱን በአስቸኳይ በድንበር ዙሪያ እንዲያሰፍር ጠይቀዋል። 4 የደቡብ ክልል ውሃ ሀብት ልማት ቢሮ ኃላፊዎች በቁጥጥር ስር መዋላቸው ተሰማ። 4ቱ የደቡብ ክልል ውሃ ሀብት ልማት ቢሮ ከፍተኛ ኃላፊዎች በሙስና ወንጀል ተጠርጥረው ምርመራ እየተደረገባቸው እንደሚገኙ የመንግስት መገናኛ ብዙሃን ዘግበዋል። የክልሉ ውሃ ሀብት ልማት ቢሮ ምክትል ኃላፊ አቶ ብሸት ጸጋይ፣ የግዥና ፋይናንስ ንብረት አስተዳደር ኃላፊ አቶ ይገረሙ ፋሲቆ፣ የክፍያዎች ኃላፊ አቶ አቦሰጥ መብራቱ፣ መሐንዲሱ አቶ ሞገስ ዮሐንስና ኮንትራክተር የነበሩት አቶ ተክለወልድ ማሞ በቁጥጥር ስር የሚገኙ ኃላፊዎች መሆናቸው ታውቋል። 4ቱ ባለስልጣናት በጋራ በመሆን በሲዳማ ዞን በበንሳ ወረዳ በመካሄድ ላይ በነበረ የመጠጥ ውሃ ፕሮጀክት ከፍተኛ የሆነን ገንዘብ ለግል ጥቅም በማዋል በሚል መታሰራቸው ተገልጿል። 4ቱ ባለስልጣናት በጋራ በመሆን በሲዳማ ዞን በበንሳ ወረዳ በመካሄድ ላይ በነበረ የመጠጥ ውሃ ፕሮጀክት ከፍተኛ የሆነን ገንዘብ ለግል ጥቅም በማዋል በሚል መታሰራቸው ተገልጿል። ባለፈው ወር 14 የሚሆኑ የኦሮሚያ ውሃ ሀብት ልማት ቢሮ ከሙስና ጋር በተያያዘ መታሰራቸውን መዘገባችን የሚታወስ ነው። በተያያዘ ዜና ከታሰሩ 90 ቀናት የሞላቸው የኢትዮጵያ ጉምሩክና ገቢዎች ባለስልጣን በመጪዎቹ 15 ቀናት ክስ እንደሚመሰረትባቸው ታወቀ። የባለስልጣናቱ መስሪያ ቤት ዋና ጸሐፊ መላኩ ፈንታና 63 የጉምሩክ ኃላፊዎች በከፍተኛ የሙስና ወንጀል ተጠርጥረው በምርመራ ላይ የሚገኙ ሲሆን ምርመራቸው በመጠናቀቁ ክስ የማሰማት ሂደቱ በ2 ሳምንት ውስጥ እንደሚጀምር ይጠበቃል። የኢንተርኮንቲኔንታል ባለቤት አቶ ስማቸው ከበደ፣ የአቶ ስዬ አብርሃ ወንድም የሆነው አቶ ምረተአብ አብርሃና የበርካታ የንግድ ድርጅቶች ባለቤት የሆኑት አቶ ከተማ ከበደ በቁጥጥር ስር ከሚገኙት 63 ሰዎች መካከል ናቸው። በሞስኮ እየተካሄደ ባለው 14ኛው ዓለም አቀፍ አትሌቲክስ ሻምፒዮና እንግሊዛዊ ሞ ፋራ በነገው ዕለት በሚጠበቀው የ5000 ሜትር ርቀት ውድድር ድርብ ድልን እንደሚጠብቅ ገለጸ። በ10000 ሜትር ወርቅ ያገኘው ፋራ በ5000 ማጣሪያም በቀላሉ ማለፍ እንዳስደሰተው ተናግሮ ነገ በሚጠበቀው የ5000 ውድድር በማሸነፍ በሞስኮ ድርብ ድልን እንደሚጠብቅ ተናግሯል። ባለፈው የለንደን ኦሎምፒክ በ5 እና 10000 ሜትሮች 2 ወርቅ ማግኘት የቻለው በትውልድ ሶማሊያዊ የሆነው ሞ ፋራ እያሳየ ባለው ብቃት ከፍተኛ አድናቆትን በማግኘት ላይ ይገኛል። ኢትዮጵያዊ ሙክታር ኢድሪስ ነገ በሚካሄደው የ5000 ሜትር ውድድር ተሳታፊ የሚሆን ሲሆን በማጣሪያ ውድድሩ ሞፋራን ቀድሞ መግባቱ ይታወሳል። ሞፋራ የሙክታርን የማጣሪያ ፉክክር በማድነቅ ፍልሚያው ግን በነገው ዕለት በሚደረገው የመጨረሻ ውድድር እንደሚሆን ተናግሯል። በመጨረሻም ግብጽ የግብጽ ወታደራዊ ባለስልጣናት በትላንትናው ዕለት የወሰዱትን አሰቃቂ ግድያ ለማውገዝ የሙስሊም ወንድማማቾች ፓርቲ ከፍተኛ የሆነ የተቃውሞ ሰልፍ መጥራቱን አስታወቀም። የቀድሞውን ፕሬዝዳንት መሐመድ ሙርሲ ደጋፊዎች ከያዙት አደባባይ ለማስለቀቅ በተወሰደ እርምጃ ከ500 በላይ ሰዎች መገደላቸውን ዓለም አቀፍ ማህበረሰብ በማውገዝ ላይ ይገኛል። የሙስሊም ወንድማማቾች ፓርቲ ዛሬና ነገ በጁማ የስግደትና ጸሎት ስነ ስርዓት ወቅት ከፍተኛ የሆነ የተቃውሞ ሰልፍ ለማካሄድ መዘጋጀታቸውን ይፋ አድርጓል።
ካላት 84 ሚሊዮን ህዝብ አብዛኛው ሙስሊም እንደሆነ በሚነገርላት ግብጽ ወታደራዊ ባለስልጣናት በትላንትናው ዕለት የወሰዱት እርምጃ ከፍተኛ ውግዘትን አስከትሎባቸዋል። የቱርኩ ጠቅላይ ሚኒስትር ታዮፕ ኤርዶጋን የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ እርምጃ እንዲወስድ ጠይቀዋል። በግብጽ የተፈጸመውን ድርጊት ጭፍጨፋ በማለት የገለጹት ኤርጋዶን ምዕራባውያን በሶሪያና በጋዛ እየተካሄደ ያለውን እርምጃ በጸጥታ መመልከታቸው ሳያንስ በግብጽ ጸጥታን መርጧል በማለት ወቅሰዋል። በዚህ ሁኔታ እንዴት ነው ስለ ዲሞክራሲ ሰብአዊ መብትና ነጻነት ማውራት ድፍረት የሚኖራችሁ በማለት ምዕራባውያን ሀገራትን በሰጡት ጋዜጣዊ መግለጫ ጠይቀዋል። በስልጣን ለመቆየት እቅድ የለንም በማለት ሲናገሩ የቆዩት ወታደራዊ ባለስልጣናት ከህዝብ ከፍተኛ ተቃውሞ ቢገጥማቸውም አሁንም በስልጣን ላይ ይገኛሉ። የዓለም የሰላም ኖቤል ተሸላሚ የሆኑት ምክትል ፕሬዝዳንት መሐመድ አልባራዳይ ባለስልጣናት የወሰዱትን እርምጃ በመቃወም በገዛ ፈቃዳቸው ስልጣን ለቀዋል። በትላንትናው ዕለት የተካሄደውን ግጭት ተከትሎ የግብጽ ባለስልጣናት በአስቸኳይ ጊዜ አዋጅ ተግባራዊ ያደረጉ ሲሆን አሜሪካና የአውሮፓ ህብረት ሀገራት አስቸኳይና ሁሉን አቀፍ የፖለቲካ ውይይት እንዲካሄድ ጠይቀዋል። የአሜሪካን ባለስልጣናት ሀገራቸው ከግብጽ ጋር የምታደርገውን ወታደራዊ ልምምድና ትብብር ማቋረጣቸውን ይፋ አድርገዋል። ማምሻውንም የሙስሊም ወንድማማቾች ፓርቲ ባወጣው መግለጫ በመፈንቅለ መንግስት ከስልጣን ተባረዋል ያላቸው ፕሬዝዳንት ሙርሲ ወደ ስልጣን ለመመለስ ትግሉን አጠናክሮ እንደሚቀጥል ገልጿል። የ18 ሚሊዮን ህዝብ መኖሪያ የሆነችው ካይሮ አብዛኛው አገልግሎት ሰጪ ተቋማት ተዘግተው ይገኛሉ። ለተለያዩ የሚዲያ ተቋማት የሚሰሩ 3 ጋዜጠኞች በትላንትናው የካይሮ ግጭት መገደላቸው ታውቋል። አድማጮቻችን ከኢሳት ሬዲዮ ለሰዓቱ የነበሩን ዜናዎች እነኚህ ናቸው። ከቀሪ የኢሳት ሬዲዮ ዝግጅቶች ጋር አብራችሁ እንድትቆዩ ጋብዛለሁ። በእኔ በኩል መልካም ጊዜ እንዲሆንላችሁ እመኛለሁ። ጥያቄ አለኝ። የመጪው ሳምንት ጥያቄ ያለኝ እንግዳ ፕሮፌሰር መራራ ጉዲና ናቸው። የወቅቱ የመድረክ ሊቀመንበር ፕሮፌሰር መራራ ጉዲና ከናንተ ከአድማጮች ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። በ571 305 1637 በመደወል ጥያቄያችሁን ማቅረብ ትችላላችሁ። የመጪው ሳምንት ጥያቄ ያለኝ እንግዳ ፕሮፌሰር መራራ ጉዲና ናቸው። ጥያቄ አለኝ። ኢሳት በሳተላይትና በኢንተርኔት እንዲሁም የቴሌቪዥንና የሬዲዮ ስርጭቱን አጠናክሮ በአሁኑ ወቅት በእጅና በቤት ስልኮች ኢሳት ሬዲዮን ለማዳረስ የሚደረገው ጥረት ቀጥሏል። በአሁኑ ወቅት በአፍሪካ፣ በአውሮፓ፣ በሰሜን አሜሪካና በመካከለኛው ምስራቅ በ7 ሀገራት ኢሳትን በስልክ ማዳመጥ ተችሏል። በአሜሪካና በካናዳ የሚኖሩ ኢትዮጵያውያን በስልክ ቁጥር 213 992 4334 በመደወል ኢሳትን በየቀኑ በማዳመጥ ላይ ሲገኙ አሁን ደግሞ በደቡብ አፍሪካ፣ በታላቋ ብሪታንያ፣ በጀርመን፣ በኖርዌይ፣ በስዊድንና በእስራኤል የሚኖሩ ኢትዮጵያውያን ኢሳትን በሚከተሉት ቁጥሮች በመደወል ዘወትር መከታተል ይችላሉ። ታላቋ ብሪታንያ 44 20 35 1971 44 ጀርመን 49 23 02 18 59 00 200 ደቡብ አፍሪካ 27 10 59 18 8 8 4 ኖርዌይ 47 21 95 32 14 ስዊድን 46 84 03 03 199 እስራኤል 97 22 37 20 392 በተመቸው ሰዓት ደውለው በማድመጥ ከኢሳት ጋር ይሁኑ። ኢሳት የኢትዮጵያ ሕዝብ ዓይንና ጆሮ።
የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ በዳላስ ታላቅ ህዝባዊ ሴሚናር አዘጋጀም። በዚህ ሴሚናር ላይ በዳላስና አካባቢው የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች ሴሚናሩ ላይ እንድትገኙ በአክብሮት ተጋብዛችኋል። በዕለቱ የማህበረሰብ አክቲቪስት የሆኑት አቶ አባተ ካሳ ንግግር ያደርጋሉ። ዝግጅቱ ቅዳሜ ኦገስት 31 እና እሁድ ሴፕቴምበር 1 2013 ለተከታታይ 2 ቀናት ከ2 እስከ 5 ፒኤም በፕሌኖ ሴንተር 2000 ኤስት ስፕሪንግ ክሪክ ፓርክዌይ ፕሌኖ ቴክሳስ 75074 ይካሄዳል። አስተባባሪ የኢትዮጵያዊነት ቦርድ ሊቀመንበር አቶ በትሩ ገብረ እግዚአብሔር። አዲስ መኪና መንዳት አምሮታል? ገዝተው ወይም ክሬዲት ገብተው እንዳይመስሉት በትንሽ ገንዘብ የሚቆርጧት ተንቦላ የመኪና ባለቤት ታደርጎታለች። ብቻ እድለኛ ይሁኑ። ባይሆኑስ በአንድ ድንጋይ ሁለት ወፍ እንዲሉ ኢሳትን እየደገፉ እድለውን ደግሞ ይሞክሩ። ኢሳት እንደሰጣችሁት ሊሰጣችሁ ያማረ ፎርድ አውቶሞቢል አዘጋጅቷል። እጣው በኢትዮጵያ አዲስ ዓመት በመስከረም 1 2006 ወይንም እንደ አውሮፓውያን አቆጣጠር በመስከረም 11 2013 ይወጣል። የኢሳት 3ኛ ዓመትን እያከበሩ የአዲስ ዓመት ስጦታ የያዘችውን ተንቦላ አሁኑኑ በእጁ ያስገቡ። የትም ሀገር ሆኖ ቢያሸንፉ እንዳያስቡ መኪናውን ቤቶ እናደርሳለን። እንኳን ለኢትዮጵያ ሳተላይት ቴሌቪዥን 3ኛ ዓመት አደረሰዎት። ሃሎ በርካሽ ዋጋ ወደ ኢትዮጵያ አይደውሉም። ጂ3 ቴሌኮም በአነስተኛና በከፍተኛ ጥራት ከወዳጅ ዘመዶ ሊያገናኙት ጥሪውን ያቀርባል። በደቂቃ 20 ሳንቲም ኢትዮጵያ ከሚገኙ ወዳጅ ዘመዶ ጋር መነጋገር ይችላሉ። ጂ3 እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ጥራት ያለው አገልግሎት በመስጠት ይታወቃል። አገልግሎቱን $5 ብቻ ሞልተው ከእጅ ስልኮ ወይንም ከቤት ስልኮ ወደ ኢትዮጵያ መደወል ይችላሉ። ከተስማማው ተጨማሪ ገንዘብ በመሙላት ወይንም አውቶ ሪቻርጅ ላይ አድርገው በፈለጉት ሰዓት አለቀብኝ ተጨማሪ ካርድ ልግዛ ሳይሉ መጠቀም ይችላሉ። ጂ3 ቴሌኮም አንዴ ከሞከሩት እንደሚወዱት ጥርጥር የለንም። ዛሬውኑ ይደውሉ። ቁጥራችን ካናዳ ለምትገኙ 1855-323-4343 በዩናይትድ ስቴትስ አሜሪካ ለምትገኙ 1866-935-9218 ቢደውሉ አገልግሎታችንን ዛሬውኑ መጠቀም ይችላሉ። ጂ3 ቴሌኮም። በድጋሚ የአክብሮት ሰላምታችን ከዋሽንግተን ዲሲ ኢሳት ስቱዲዮ ይድረሳችሁ ብለናል። ይህ ኢሳት ሬዲዮ ነው። መሳይ መኮንን ከመላው የኢሳት ጋዜጠኞችና የቴክኒክ ባለሙያዎች ጋር በመሆን የአክብሮት ሰላምታችንን እናቀርባለን። ኢሳት ሬዲዮና ቴሌቪዥን የፊታችን እሁድ በአርሊንግተን ቨርጂኒያ በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ታሪካዊ ህዝባዊ መድረክ አዘጋጅቷል። እሁድ ኦገስት 18 2013 ከቀኑ 1:30 ፒኤም ጀምሮ በአርሊንግተን ሸራተን ሆቴል ኢሳት ያዘጋጀው መድረክ ይጀመራል። የተለያዩ የፖለቲካ ፓርቲዎችና የሲቪክ ተቋማት ይሳተፋሉ።
ከሰሞኑም ቀኑን በተመለከተም ኦገስት 17 የተባለው ስህተት መሆኑን ከይቅርታ ጋር ለመግለጽ እንወዳለን። የአንዳንድ ፓርቲዎች ስምም የተገለጸው በስህተት በመሆኑ በዚህ አጋጣሚ በድጋሚ ይቅርታ እንጠይቃለን። እሁድ ኦገስት 18 2013 ከቀኑ 1 ሰዓት ከ30 ፒኤም ጀምሮ በአርሊንግተን ሸራተን ሆቴል ኢሳት ያዘጋጀው ህዝባዊ መድረክ ይካሄዳል። በዕለቱ ስርጭት በዚህ ላይ ያተኮረ ዝግጅት ይኖረናል። ሙዚቃው ከፍ ብሎ ይሰማል። መልካም ጊዜ፣ ማለፊያ ቆይታ። My
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። በቅርቡ የአማራ ሴቶች እንዳይወልዱ የሚያደርግ ክትባት በግድ ተወግተዋል። በዚህም መውለድ አልቻሉም። የአማራ ብሔር ተወላጆች ቁጥር እየቀነሰ ነው የሚለው በቪዲዮ የተደገፈ መረጃ ወጥቶ ኢትዮጵያውያንን እያነጋገረ ነው። ቪዲዮውን ገጠር ድረስ በመዝለቅ ያጋለጠው ራሱን የአማራ ወጣቶች የጋራ ንቅናቄ በማለት የሚጠራው አካል ኢትዮጵያዊ ሁሉም ድርጊቱን እንዲያወግዝ ጠይቋል። ትላንት ለኢሳት ቃለ መጠይቅ የሰጡት የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ በንቅናቄው የቀረበውን ክስ አጣጥለዋል። መንግስት የተለየም የቤተሰብ እቅድ ፕሮግራም በአማራ ክልል አከናውንም በማለት በጉዳዩ ላይ የሕክምና ባለሙያዎችን እያፈላለግን ነው። በቪዲዮም ጉዳዩን ይፋ ያደረገውን የአማራ ወጣቶች የጋራ ንቅናቄን አንድ ተወካይ አነጋግረናል። ወጣት ገብሬ ይልማም ከአማራ ወጣቶች የጋራ ንቅናቄ በጣም አመሰግናለሁ። እንግዲህ ሰሞኑን በእናንተ አማካይነት አንድ ቪዲዮ ተለቆ ነበር። ይህንን በተመለከተ በተከታታይ ኢሳት የተለያዩ ዝግጅቶችን እያቀረበ ነው። እንግዲህ የመንግስትንም ወገን አነጋግረናል። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱም ጉዳዩን በተመለከተ ትላንት ለኢሳት መግለጫ ሰጥተዋል። እስቲ የአማራ ወጣቶች የጋራ ንቅናቄ ከዛን ጀምር እነማን ናችሁ? በቅድሚያ መሳይ እኔም በአማራ ወጣቶች የጋራ ንቅናቄ ስም የእድል ስለተሰጠኝ አመሰግናለሁ። ለኢሳት ምስጋና አቀርባለሁ። የአማራ ወጣቶች የጋራ ንቅናቄ በአማራ ወጣቶች የተገነባ በህቡ የሚንቀሳቀስ ድርጅት ነው፣ ንቅናቄ ነው። ስፔሻሊ የአማራን ህዝብ ወያኔ ያው በማኒፌስቶ ጀምሮ የኢትዮጵያ ህዝብ የትግራይ ህዝብ ጠላት የአማራ ህዝብና ተፈጥሮ ነው ብሎ ነው የተነሳው። እኛ ደግሞ የአማራ ወጣቶች የኢትዮጵያ ህዝብ ጠላት ህወሓት ወያኔ ነው ብለን የተነሳ ነው። ይህም የአማራን ህዝብ ተለይቶ ስለሚጠቃ ባለፉት ዓመታት ውስጥ የዘር ማጽዳት ወንጀል እየተካሄደበት ስለሆነ እኛ የአማራ ወጣቶች ተደራጅተን በህቡ በማንኛውም አይነት መንገድ ራሳችን ከጥቃት ለመከላከል ህዝባችንን ከጥቃት ለመከላከል የተዋረን እየተንቀሳቀስን ያለን አገር ቤት በከፍተኛ ሁኔታ የምንንቀሳቀስ ልጆች ነን። ይሄ ነው የአማራ ወጣቶች። ምናልባት ወጣት ገብሬም እንግዲህ አሁንም ያገኘው ከዛው ከኢትዮጵያ ቢሆንም የት ነው ግን የምትንቀሳቀሱት? ኢትዮጵያ ውስጥ ነው ያላችሁት ወይስ በአብዛኛው በማህበራዊ ድረገጾች ላይ እንደምናየው በውጪ ነው እንቅስቃሴያችሁ? ከአባላቶቻችን 80% የሚሆነው አገር ቤት ውስጥ ነው የምንገኘው። በከፍተኛ ሁኔታ በአማራ ክልል በጎጃም፣ በጎንደር፣ በወሎና በሰሜን ሸዋ እንንቀሳቀሳለን። እንደገና ያው በሌላውም አማራ ኢትዮጵያ ክፍል ሁሉም የኔ ነው ብሎ ነው የሚያምነው የአማራ ህዝብ በተለያየ የኢትዮጵያ ክፍል ተሰራጭቶ ነው ያለ። በሌላውም ክልል እንቀሳቀሳለን። ወደ ቪዲዮ ከመምጣቴ በፊት አንድ በእናንተ በማንነታችሁ ላይ የመጨረሻ አንድ ጥያቄ ላንሳ። እንደሚታወቀው አማራ በሚል መንቀሳቀስ ምን ያህል ያስኬዳችኋል? ምክንያቱም በተደጋጋሚ የሚነሳ ነገር አለ። እንዲህ አይነት ነገር ውስጥ መግባት አሁን በስልጣን ላይ ያለው መንግስት የሚፈልገውን በዘር ላይ የተመሰረተውን አካሄድ እንደውም የበለጠ ማቀጣጠል ነው መደገፍም ነው ብሎ የሚያምኑ ወገኖች አሉና የአማራ ብላችሁ መነሳታችሁ ምን ያህል ያስኬዳችኋል? ጥሩ ጥያቄ ነው መሳይ። ይሄው በሁሉም ዘንድ የሚነሳ ነው። ታንቀው የአማራ ህዝብ የሚታወቀው በኢትዮጵያዊነቱ ነው። የኢትዮጵያ አማራ ብሎ ሲመጣም ህወሓት ካዘጋጀላችሁ ቅርጫት መግባት አይደለም ወይ የሚባል ጥያቄ አለ። ግን እንደዛ አይደለም። ያው ህልም ተፈርቶ ሳይታደር አይቀርም የሚል ተረት አለ። አማራ በአማራነት እየጠፋ ነው። አሁን እኛ ነፃ አውጪ ግንባርም አይደለም። የአማራን ህዝብ ከሌላ ንቅናቄ ነን። የአማራን ህዝብ በወያኔ ላይ መቀስቀስና የዘር ማጥፋት ወንጀል እየተካሄደበት ስለሆነ ያን እንዲመክት እና ሌላው የኢትዮጵያ ክፍልም ሌላው ወንድሞቹም ኦሮሞውም፣ ትግሬውም፣ ሶማሌውም፣ አፋሩም እንዲከላከለው። ምክንያቱም የአማራ ህዝብ ጠፋ ማለት ኢትዮጵያን ጎደለች ማለት ነው። ኢትዮጵያዊነቱ ማተብ ነው። ከኢትዮጵያዊነት የትም አንዳች ስንዝር ፈቀቅ አይልም የአማራ ህዝብ። ይሄ ነው አካሄዳችን እንጂ ሌላ እንደሌላ የዘር ፖለቲካ አይደለም። ማንኛውም የኢትዮጵያ ተወላጅ ይህን ቡድን መከላከል ይችላል። የኢትዮጵያ ብላችሁ ብትንቀሳቀሱ የአማራውን ማዳን አትችሉም? ኢትዮጵያ ማለታችሁ ምክንያቱም ይሄ የአማራ ስትሉ ሌሎችን እንዳይጠጓችሁ ወደ እናንተ እንዳይቀርቡ ሊያደርግ ይችላል። ይሄም መቼም የሚታመን ነውና የኢትዮጵያ ብላችሁ መንቀሳቀሳችሁ ምን ይጎዳል? ግራት ምን መሰለህ፣ አሁን በአማራ ላይ የዘር ማጥፋት ወይም የዘር ማጽዳት ዘመቻ እየተካሄደበት እንደሆነ ሌላው የኢትዮጵያ ተወላጅ የተረዳልንም አይደለም። እንዲሁም እንደምታዩት አንዳንድ የዘር ፖለቲከኛ አቀንቃኞች እስኪ አማራን እንደ ገዢ እንደ ጨቋኝ አድርገው እየፈረዱት ይላል። እሱ ግን ኢትዮጵያዊነቱንም ተነጥቋል። እንደምታየው በባለፈው በቤንሻንጉል
ሲፈናቀል የአማራ ህዝብ ጭሰኛ ሆኖ እንኳን መኖር አልቻለም። ጭሰኝነት በ1960ዎቹ ደርግ የመሬት አዋጅ ሲያውጅ መሬት ላራሹ ብሏል። አሁን ግን በቤንሻንጉል የሚኖሩ የአማራ ተወላጆች ለአካባቢው ሰው እንኳን እየገበሩ ከአራት አንድ እንኳን ማረፍ አልቻሉ። እየተዘዋወሩ በኢትዮጵያ ምድር መስራት አልቻሉ። ኢትዮጵያዊነት ዜግነታቸው ተገፏል። ስለዚህ ይህን የተገፈፈ ኢትዮጵያዊነት ዜግነታቸውን የአማራ ወጣቶች በክንዱ ይመክታል። ኢትዮጵያዊነቱን ማስመለስ ነው እንጂ ከኢትዮጵያዊነቱ አይወጣም። ይሄ ነው ባጭሩ። በጣም አመሰግናለሁ ወጣት ገብሬ። ወደ ቪዲዮ ልምጣና እንግዲህ በማህበራዊ ድረገጾች የተበተነው ኢትዮጵያውያንን እያነጋገረ ነው። በአማራ ብሔር ተወላጆች ላይ የዘር ማጽዳት ወይም ማጥፋት ይመስላል በሚል መልኩ ነው ቪዲዮ የቀረበው። ወጣት ሴቶች ለአቅመ ሔዋን የደረሱ ናቸው በእርግጥ ነገር ግን እንዳይወልዱ ክትባት እንደሚወጉ ሲናገሩ ነው የሚሰማው። እስቲ ይህንን ቪዲዮ እንዴት አገኛችሁት? እንዴትስ አዘጋጃችሁት? ይሄን ቪዲዮ አጀረ ነው በጣም ድረስ በመሄድ ብዙ ቦታ ነው ያለ፣ ግን የመረጥነው አንድ ቦታ ነው ቪዲዮ ላይ ያለው። ምክንያቱም በየቦታው ስታይ አንድ አይነት ነገር ነው የሆነ ሁሉም መከለ። በብዙ ስጠይቃቸው በዛ እድሜ ደረጃ ከ10 ዓመት በኋላ የተወጉት ሰዎች በፊት የተወጉ አሁን ደረሰና ትጀለ። ስለዚህ ይሄ ነገር ምንድን ነው እያልን ስናጠናቀዘው ከጤና ባለሙያዎች የሆኑ አባሎች የአማራ ወጣቶች የጋራ ንቅናቄ አባል ልጆች አሉ። በዛ ጥቆማ መሰረት ያገኘ ነው እና ሆን ተብሎ ያው እንግዲህ ትናንትናም አይቻለሁ የጤና ሚኒስተሩ የክልሉን ስታነቃቅሉት ይሄ ነገር ፓርላማው ራሱ ያመነው ነው። 2.5 ሚሊዮን የአማራ ቤት እንደገባ አይታወቅም። አሁን ግን ይታወቃል። አንደኛው ምክንያት ይሄ ነው። የአማራ ህዝብ ከሌላው ክልል በተለየ መልኩ በቁጥር እንዲያንስ ሲፈልግ ወዲያን ያደረገው ይሄን ነው። በወሊድ መቆጣጠሪያ ስም ሳይነግሯቸው ነው የወባቸው። ለምን ወረርሽኝ የመጣባቸው ተውላ ሀገሬ ገበሬ አስተማረን እንደምታውቀው ይወጋል። መንግስት ነው እንግዲህ መንግስት ጠላት ሲሆን በጣም አስቸጋሪ ነው። በዚህ ነው ይሄን ስለሰማን ኢንፎርሜሽን ስላለን አንደኛ ክፍል ራሱ አሁን የለም። ምን ማለት ነው አንደኛ ክፍል የለም ስትለኝ ምን ማለት ነው? አንደኛ ክፍል የሚማሩ ተማሪዎች የሉም ማለት በዚህ የተነሳ ማለት ነው። አሁን መንግስት በአስገዳጅ ሁኔታ ክትባት እየሰጠ ነው በሚባለው አዎ ጄኔሬሽን ጋፕ እየሰጠ ነው ማለት ነው። ሁለተኛ፣ ሶስተኛ፣ አራተኛ ክፍል እያልክ ስትሄድ አንደኛ ክፍሉ ሌላች መኖር አለበት። የአንደኛ ክፍል ነው እየተንከባለለ 2-3 እየሆነ የሚሄደው። አሁን ግን ለአንደኛ ክፍል የሚደርስ የለም። አለቀ። ይህ በጣም አስፈሪ ነው። የኢትዮጵያ በሙሉ ሊያስተውለው የሚገባ ነው እና እነ ሂትለር በናዚ ሲጨፈጭፍ ከናዚ አይለይም። ይሄ ሲጨፋ እናንተ ከአንድ አካባቢ ነው የወሰዳችሁት። ይሄ በመላው አማራ አካባቢን ተፈጻሚ ነው የሚል ይሄ ለናሙና ያቀረባችሁት ወይም ደግሞ አንድ ቪዲዮ ነው ከ10 ደቂቃ ያነሰ ቪዲዮ ነውና ይሄ መላው አማራ ውስጥ እየተካሄደ ነው የሚል ድምዳሜን ያሰጣል። በጣም ያሰጣል። አሁን ለምሳሌ በተለያዩ ቦታዎች ብትሄድ በየገጠሩ ብትሄድ የጤና ኬላ ቴዎድሮስ አድሃኖም የኢትዮጵያ የጤና ሚኒስተር በአንድ ወቅት ተሸለመበት የሚባል ፕሮግራም አለ። በየወረዳው ጤና ኬላዎችን በመክፈት የሚለው በአማራ ክልል በጣም በከፍተኛ ደረጃ የተሰራበት ይሄ ነው። በየ3 ወር ይሰለጥናሉ ነርሲንግ ተብሎ ማለት ነው ድሬሲንግ ለማድረግ ግን ስራቸው በጣም የሚሰለጥኑበት ገበሬዎችን መድኃኒት መዋጥ የወሊድ መቆጣጠሪያና መርፌ መውጋት ነው። የትኛው ወረዳ ክልል ወረዳ ቀበሌ ብትገባ አማራ ውስጥ ይሄ ነገር አለ። ታብሌት ማዋጥ ማስገደድ በቀበሌ ገበሬ ማህበር ራሱ እምቢ ያሉትን አልወጋም ያሉትን ከነባላቸው የያዙ ማስመጣት ድረስ አለ። ይህን ለወደፊቱ የምንሰራበት ነው። በአይኑ ምስክር የተደገፈ እንትን እንሰራለን። በማስገደድ ሸንግደው እንኳን እንዲማናጀት ምናምን ሲባል ሰውዬ ነካ ደግሞ አሁን ታችኛው ጄኔሬሽን ማለት ነው ያልተከተሉት ሲደርሱ ሴቶቹ እምቢ ሲሉ ያገቡት ከባህሎቻቸው ጋር እንዲመጡ በቀበሌ ገበሬ ማህበር እየታዘዙ ነው ያሉበት ሁኔታ። እንግዲህ ወጣት ገብሬም ትናንትና የጤና ጥበቃ ሚኒስትሩን ዶክተር ከሰተ ብርሃንን ስናነጋግር የተለየ ነገር በአማራ ክልል አይደረግም። የኢትዮጵያ መንግስት የፋሚሊ ፕላኒንግ ወይም የቤተሰብ እቅድን ተግባራዊ ለማድረግ የተለመደና ዓለም የሚጠቀምበትን የመከላከያ ዘዴ ነው ተግባራዊ ያደረገው የሚል ነገር አንስተዋል። በእናንተ በኩል የቀረበውንም ክስ አጣጥለዋል። ለነገሩ ባለሙያዎችን እያመካከርን ነው። እሳቸው የጠቀሱት ይሄ ዲፖፖሪቬራ የሚባለውን መድኃኒት በተመለከተ እስከ መጨረሻው እንዳይወልዱ ያደርጋል ወይስ በጊዜያዊነት ነው የሚለውን ባለሙያዎች ማብራሪያ እንዲሰጡበት እናደርጋለን። ነገር ግን እናንተም የዘር ማጥፋት ነው ስትሉ እስከ መጨረሻው እንዳይወልዱ የሚያደርግ መድኃኒት ነው እየተወጉ ያሉት ብላችሁ ታምናላችሁ? እኛ ምናምን እሱ ነው እሳቸው የሚሉት የ3 ወሩ ምናምን ታብሌቱ ምናምን አይደለም። በዛ ስም ባለሙያዎች ቀርበው ግልጽ የሆነ መንግስት ቢኖር
ምርመራ ይካሄድበት ነበር። አንፎርቹኔትሊ አፋኝ መንግስት ነው ያለን። ሆን ብሎም ስለሚያደርግ ይህን ነገር ይሸፋፍናል። እኛ ከዛ የተለየ ነገር ነው የሚወጉት ብለን ነው ምናምነው። ምክንያቱም በቃ መከሩ በአንድ ብቻ አይደለም። ቪዲዮው ላይ ያየው ያው በጣም ተጣጥፈንም ብዙም ዝግጅትም የጋዜጠኝነት ሙያም ስለሌለን እንዳየው ቀስ አድርጎ የሚያፈላው ሰው ቢገኝ በጣም ትልቅ ነገር ነው እየተካሄደ ያለው። እኛ እንዲያውም የሆነ ነገሩ በጣም እየዘገነነ ምንትነው ነገር አለ። ለወደፊቱም ሊወጣ የሚወጣ አሰብ ነው። ከዚህ የበለጠ ነገር ነው ያለ። ይህኛው አንደኛው ያሁን ማንከኑን እንዳለ ሆኖ ሌላ ሳይኮሎጂካሊ ህዝቡ ወጣቱ መስሏል። ከጎንደር እስከ ባህር ዳር ብትሄድ ጫት ማታ ነው ያለ። ወጣቱ ታቃሚ እንዲሆን የተለየ ከሌላው ክልል የተለየ ይደርስበታል። እንደገና ስታቲስቲክሱን ራሱ ስታየው ህጻናት ሞት አንደኛ የአማራ ክልልና የሶማሌ ክልል ነው። የአማራ እናት ስንት ኪሎ ሜትር ተጉዛ ነው ክሊኒክ የምታገኘው? ሌላውን ነገር ስታየው በጣም ከፍተኛ ለውጥ አለ ከሌላው ክልል። በተለይ ከትግራይ ክልል ያለው ለውጥ የትዬ ለኔ ነው እና የአማራ ህዝብ እንዲጠፋ ተወስኖበታል። ምክንያቱም ኢትዮጵያዊነትን አጥብቆ ስለሚይዝ በኢትዮጵያዊነት በመከባበር በመቻቻል ስለሚያምን ለዛች ሀገር ኢትዮጵያ ደሙን አፍሶ አጥንቱ ስለከሰከሰ ይሄ ህዝብ መጥፋት አለበት ተብሎ ተወስኗል። ያን ነው እየሰራ ያለው። ወጣት ገብሬ እንደው ወደፊት ይሄ ነገር በተመለከተም ሌሎች ባለሙያዎችም ሌሎች በዚህ ጉዳይ ላይ ይመለከታቸዋል የሚባለውንም እናነጋግራለን። ከመንግስት በተጨማሪ የክልሉ ባለስልጣናትም ሀሳባቸውን እንዲያካፍሉን እናደርጋለን። ነገር ግን እናንተ መጨረሻ አሁን እያደረጋችሁ በዚህ ቪዲዮ አማካኝነት ህብረተሰቡ ጋር ምን ለማድረስ ነው የፈለጋችሁት? እኛ እንግዲህ ያው የህዝብ ተፋዘኛ አማራ ሳይማር ያስተማረንን እንደ ሲጠፋ እያየን እንደዚህ በህዋነቱ ሲገደል እያየን ዝም ማለት የለብንም። ህዝባችን ወላጆቻችን ዲፌንድ ማድረግ አለብን። ቤት ሲቃጠል ጎጆ ሲቃጠል ከአንድ መንደር ይሄኛውን ይዞት ቀጥሎ የኛውን ሲደርስ ያኛውን ይዟል እና ህዝቡ አብሮ መተባበር አለበት ለማጥፋት። አንተ እንዴት የመጀመሪያ የተቃጠለው እንዲ ካለ ግን አንተ ራስህ የቤትን ማጥፋት አለበት። ይህን ነው እያደረግን ያለው። እኛ ምንድነው ህዝባችን መቀስቀስ ነው። ሌላውንም አማራ ወገኑ ወንድሙ አብሮ ትናንት አድዋ ላይ የወደቀ ማይሶ ላይ የወደቀ ወንድሙ ዛሬ እንደምናምን ተቆጥሮ ወያኔ ይዘሞተ ነው ያለና እርዳ ወገን ነው አታፈራቅ ነው በወያኔ ምክንያት ክፉ ነው ጠፋይ ነው ሲል ተዋገትበት እያለ ነው። እሱም ደግሞ ራሱ ከነፍ ያል እየቀፈቀፈ ነው። ማንቀሳቀስ ነው፣ ሙቭመንት ነው፣ ንቅናቄ ነው። ማታገል እየታገል ማታገል ባይኤንዱ በገጀራም ሆነ በክላሽም ሆነ በሰላማዊ ትግልም ሆነ ይሄ ያልሞት ባይ ተጋዳይነት ስለሆነ ይሄ ነው ያደረግን ያለን። ለአማራ ወጣቶች የተማረም ያስተማረም ተጎናችን እንዲሰለፍና ይሄን የኢትዮጵያ ጠላት እንዲመስል በዚህ አጋጣሚ መልዕክቴን ማስተላለፍ ፈልጋለሁ። ስለተሰጠኝ እድል በጣም አመሰግናለሁ። ወጣት ገብሬ ይልማም ከአማራ ወጣቶች የጋራ ንቅናቄ በጣም አመሰግናለሁ። እኔም አመሰግናለሁ። ያን ጊዜ የዘፈንስ የሰማ ማን ይቀመጥ ነበር ያኔማ ጥንትማ ነጋሪ ሲመታ ከደሴ ታወጪ ነጋሪ ሲመታ ከደሴ ታወጪ ሁሉም ነበር ደራሽ ቁርጥ ቀልጂ የቁርጥ ቀልጂ የፋኖ አርበኛ አገሩን ወዳጅ አገሩን ወዳጅ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። የኢትዮጵያ መንግስት ሰሞኑን የመብት ጥያቄ ባነሱም በኢትዮጵያ ሙስሊሞች ላይ አንድ ወጥ የሆነ ዘመቻ ከፍቷል። ኢትዮጵያን እስላማዊ ሀገር ሊያደርጓት ነው፣ ኢትዮጵያ በሸሪዓ ህግ እንድትተዳደር ይፈልጋሉና መሰል ነገሮችን በማንሳት በተለያዩ ከተሞች ህዝቡን በመሰብሰብ እንዲያወግዙ ጥረት እያደረገ ነው። ለኢሳት በደረሰ መረጃ ዛሬ በአዲስ አበባ በወረዳ 3 መንግስት በጠራው የውግዘት መድረክ ላይ ክርስቲያኑም ሙስሊሙም እኛም አናውግዝም የምትሉትን በቴሌቪዥን የሰለቸንን ነው በማለት የመንግስት ተወካዮችን መጋፈጣቸውን ለመረዳት ተችሏል። መንግስት 2 ተቀጣጣይ ሲሊንደሮች ሳይቀጣጠሉም በአውሮፕላን ማረፊያ መጸዳጃ ቤት ውስጥ አገኘሁ እያለ ነው። ሲሳጌናም በሙስሊሞች ጉዳይ ላይ በማተኮር ያዘጋጀው የዜና ትንታኔ ቀጥሎ ይቀርባል።
ኢትዮጵያውያኖች ወደ ሃይማኖት የመጣን ጊዜ የተለየን ሰዎች ነን። በቅርብ ቀን አንድ ምርጥ ኢትዮጵያዊ የተናገረው ንግግር አለ። እኛ ኢትዮጵያውያን ሼር የምናደርገው አገር ሳይሆን ብለድ ነው አለ። እውነቱን ነው። እኛ ሼር የምናደርገው ደም። ሃይማኖት የግል ነው፣ አገር የጋራ ነው። የዚህ ፕሮግራም አዘጋጆች ሲነግሩኝ ይሄ ፕሮግራም የተዘጋጀው መታሰቢያነቱ ለሴቶች ነው አሉ። ዋው! ስለ ሴቶች መናገር ካስፈለገ በዓለም ላይ ከተፈጠሩ ሴቶች ሁሉ የሴቶች አይነታ የምርጦች ምርጥ ከሆነችው ድንግል ማርያም ከሷ የበለጠ ምን ሴት አለና ስለሌላ ምንም ነገር አላልኩም። አንድ ዓመት ከመንፈቅ ያለፈውን የኢትዮጵያ ሙስሊሞች ህዝባዊ እንቅስቃሴ በኃይል ለመጨፍለቅ የኢትዮጵያ መንግስት የጀመረውን ጥረት በቀጠለበት በአሁኑ ወቅት ከመንግስትና ከፓርቲ ሚዲያዎች ባሻገር በግለሰብ ይዞታ ስር ያሉ ጋዜጦችና ሬዲዮዎች እንዲሁም ድረገጾች በተቀነባበረ መልኩ በሙስሊሞችና ክርስቲያኖች ዘንድ ውጥረትን ለመፍጠር በመንቀሳቀስ ላይ መሆናቸው ታውቋል። በዓለማችን ከሚገኙ 193 ሉዓላዊ ሀገሮች ውስጥ የሸሪዓ ህግ ሙሉ በሙሉ በስራ ላይ ያለባቸው ሀገራት ከ5 በማይበልጡበት እንዲሁም ከህዝባቸው ከ95% በላይ ሙስሊም የሆኑባቸው ሀገራት እንኳን እስላማዊውን የሸሪዓ ህግ ከዓለማዊ ሲቪልና ኮመን ሎው ጋር ቀላቅለው በሚጠቀሙበት ሁኔታ ውስጥ ከግማሽ በላይ ክርስቲያኖች በሚገኙባት ኢትዮጵያ ሙስሊሞች የሸሪዓ ህግ እንዲታወጅ እየተንቀሳቀሱ ነው የሚለውን ውንጀላ የአሜሪካው የእምነት ነጻነቶች ኮሚሽን ካደረገው ምርመራ ከሚዲያዎች ሪፖርትና ከተጨባጭ እውነታ ጋር በማጣመር በዚህ ዘገባ እንፈትሻለን። የኢትዮጵያ ሙስሊሞችም ሆነ የኢትዮጵያ ክርስቲያኖች ጥያቄ በሚያነሱበት በ1999 በተካሄደው የኢትዮጵያ ህዝብ ቆጠራ ውጤት መሰረት የኢትዮጵያ ሙስሊሞች ቁጥር ከኢትዮጵያ ህዝብ ውስጥ 35% ነው። ከ73,750,932 ኢትዮጵያውያን ውስጥ የሙስሊሞች ቁጥር 25,037,646 ሆኖ ተመዝግቧል። በዓለማችን በሀገራቸው ሙሉ በሙሉ እስላማዊ ህግ ወይም የሸሪዓ ህግ ያሰፈኑ ሀገራት 100% ህዝቧ ሙስሊም የሆነባት ሳውዲ አረቢያን ጨምሮ ከ97% በላይ ህዝባቸው ሙስሊም የሆነባቸው ኢራን፣ የመን፣ ሊቢያና ሱዳን ናቸው። ከህዝቧ ውስጥ ከ99% በላይ ሙስሊም የሚኖርባት አፍጋኒስታንን ጨምሮ በሙስሊም ሀገርነት የሚታወቁት አልጄሪያ፣ ባህሬን፣ ሞሮኮ፣ ኦማን፣ ኳታር፣ ሶሪያ፣ ዩናይትድ አረብ ኤሚሬትና ጅቡቲን አክሎ 20 ያህል ሀገራት በሀገራቸው በዓለማዊ ህግ ጭምር ህዝባቸውን እያስተዳደሩ ይገኛሉ። በዓለማችን ያለው እውነታ ይህ ሲሆን ከግማሽ በላይ የሌላ እምነት ተከታዮች በሚኖርባት ኢትዮጵያ ውስጥ የኢትዮጵያ ሙስሊሞች የሸሪዓ ህግ እንዲታወጅ ይፈልጋሉ የሚለው ውንጀላ ለሚያመዛዝኑና የሙስሊም መሪዎቹንም የማመዛዘን ችሎታ ለሚገነዘቡ የሚጨበጥ አልሆነም። አብዛኛው ኢትዮጵያዊ ኑሮና የዕለት ተዕለት ህይወቱ ከሚያሳየው እውነታ ባሻገር ዘመናት የተሻገረ አንድነቱ በመንግስት ወገን የሚነገረውን ከጉዳይ ሳይጽፈው በመከራ ውስጥ ለሙስሊም ወገኑ አጋርነቱን አሳይቷል። ነሐሴ 2 ቀን 2005 ዓ.ም በአዲስ አበባ ከተማ በኢድ አልፈጥር በዓል ላይ የኃይል ጥቃት ሲፈጸምባቸው ሸሽተው የገቡት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መሆኑን በደብረ አሚን ተክለ ሃይማኖት ቤተክርስቲያን በዕለቱ የተከሰተውን ትዕይንት ላይ ተሳታፊ የነበሩ የተናገሩት የዓይን ምስክሮችም ያረጋገጡት ሆኗል። በመገናኛ መስመር ኡራኤል ቤተክርስቲያን አካባቢ በሙስሊሞች ላይ የደረሰውን ጥቃት ለመታደግ የድረሱልን ጮታቸውን ያሰሙትና አጋርነታቸውን የገለጹት የኢትዮጵያ ክርስቲያኖች እንደነበሩ የዕለቱ ሰለባ የነበሩት የዓይን ምስክር ለኢሳት መግለጻቸው ይታወሳል። በዓለማችን ሰላምን ለሰው ልጆች ደግሞ ነጻነትን አጥብቆ የሚሹት እኩልነትና መቻቻልን የሚሰብኩት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች የመሳሰሉ የሰብአዊ መብት ተቋማት የኢትዮጵያ ሙስሊሞች የእምነት ነጻነታቸው እንዲከበር የመብት ጥያቄ አንስተው ወደ ወህኒ የተጋዙት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ተደጋጋሚ ጥሪያቸውን በማስተጋባት ያሰራጩት መልእክትና ያወጡት መግለጫ ከኢትዮጵያውያን ክርስቲያኖች ባሻገር የዓለም አቀፉ ማህበረሰብ ለሙስሊሞች ጥያቄ ፍትሃዊነት የተሰጠ ተጨማሪ ማረጋገጫ ሆኖ ተመዝግቧል። የዓለማችንን የጸረ ሽብር እንቅስቃሴ በበላይነት የምትመራውና ከዓመታዊው ከ500 ቢሊዮን ዶላር በላይ መከላከያ ወጪዋ ለዚህ ተግባር በርካታ ቢሊዮን ብር የምትመድበው ዩኤስ አሜሪካ በዓለም አቀፉ የእምነቶች ነጻነት በተባለው ተቋም በኩል የኢትዮጵያ ሙስሊሞችን ጥያቄና የመንግስት ምላሽ መርምራለች። ከ7 ወራት በፊት በታህሳስ 2005 ወይንም በዲሴምበር 2012 ዓለም አቀፉ የእምነቶች ነጻነት ኮሚሽን የተባለው የአሜሪካ ተቋም ኮሚሽነር የመሩት ልኡካን ወደ ኢትዮጵያ ተጉዞ ሁለቱንም ወገን በማናገር የገለልተኛ ወገኖችን ምስክርነት በመስማት ወደ አሜሪካ ተመልሷል። የልኡካን ቡድኑ ዋሽንግተን ሲደርስ ባወጣው መግለጫ የኢትዮጵያ መንግስት የእምነት ነጻነት እንዲያከብር የጠየቀ ሲሆን የታሰሩት የመፍትሄ አፈላላጊ ኮሚቴ አባላት በአስቸኳይ እንዲፈቱም ጥሪ አቅርቧል። እንደ አውሮፓውያን አቆጣጠር ከዲሴምበር 15 እስከ 19 2012 በኢትዮጵያ አቆጣጠር ከታህሳስ 6 እስከ 10 2005 በኮሚሽነሩ መሐመድ ዞዲ ጃስር የተመራው ልኡካን በኢትዮጵያ ስለነበረው ቆይታ ከመግለጫው ባሻገር ለአሜሪካ የውጭ ጉዳይ ካውንስል እንደ አውሮፓውያን አቆጣጠር የካቲት 14 ቀን 2013 ማብራሪያ ሰጥቷል። የአሜሪካው የዓለም እምነቶች
የእምነቶች ነጻነት ኮሚሽነር በአምባሳደር ካምፔል በተጠራው የውጭ ጉዳይ ካውንስል ፊት ቀርበው በሰጡት ማብራሪያ በኢትዮጵያ ቆይታቸው ያነጋገሯቸውን ወገኖች ዘርዝረዋል። የፌደራል ጉዳዮች ሚኒስትሩና የውጭ ጉዳይ ምክትል ሚኒስትሩን ከመንግስት ወገን ሲያነጋግሩ በመንግስት የሚደገፈውን የእስልምና ጉዳዮች ምክር ቤት መሪዎችን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስን የታሳሪዎችን ጠበቆችና የመብት ጥያቄ ከሚያነሱት ጥቂቶችን አግኝተው ማነጋገራቸውንም ገልጸዋል። በመንግስት የተቋቋመው የሰብአዊ መብት ኮሚሽንን እንዲሁም በኢትዮጵያ የአሜሪካ አምባሳደር የሆኑትን ዶናልድ ቡዝና መንግስት ያልሆኑ ድርጅት ተወካዮችን ማነጋገራቸውን ከዘረዘሩ በኋላ ልዑኩ የደረሰበትን ድምዳሜ አስረድተዋል። በዚህም በኢትዮጵያ የሙስሊሞች የማምለክ ነጻነት እያቆለቆለ መገኘቱንና በተለይም ከሐምሌ 2003 ጀምሮ ችግሩ መከሰቱን አብራርተዋል። ይህም መንግስት በኢትዮጵያ ሙስሊሞች ይከተሉት የነበረውን አስተምሮት እንዲቀይሩ መፈለጉና አሻፈረኝ ያሉትን ማጥቃቱ ለችግሩ መከሰትና መቀጠል መንስኤ መሆኑን ለውጭ ጉዳይ ካውንስሉ አስረድተዋል። በኢትዮጵያ ሙስሊሞች ላይ እየተወሰደ ያለው እርምጃ ከሰብአዊ መብት ባሻገር በኢትዮጵያና በአካባቢው የሚፈጥረው የጸጥታ ችግርም ያሳስበናል ሲሉ ስጋታቸውን ጭምር ገልጸዋል። የአሜሪካው የእምነት ነጻነቶች ኮሚሽን ተልእኮውን አጠናቆ ከተመለሰ በኋላ ካወጣው መግለጫና ምስክርነት ባሻገር አሁንም ጉዳዩን በቅርብ እየተከታተሉ መሆኑን መገንዘብ ተችሏል። ከሁለት ሳምንት በፊት የኢትዮጵያ ሙስሊሞችን በተመለከተ ሐምሌ 15 ቀን 2005 ዓ.ም እንደ አውሮፓውያን አቆጣጠር ጁላይ 12 2013 ባወጣው መግለጫ በኢትዮጵያ የታሰሩት የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ጥሪ አቅርቧል። የእምነት ነጻነቶች ኮሚሽን ፕሬዝዳንት ዶክተር ካትሪና ላንቶስ የኢትዮጵያ መንግስት የእምነት ነጻነት አቀንቃኞችን በማሰር በአሸባሪነት መክሰሱ አሁንም እንደሚያሳስባቸው አመልክተው ክሱ እንዲቋረጥና በአስቸኳይ እንዲፈቱ ጥሪ አቅርበዋል። የሙስሊሞች ጥያቄ ፍትሃዊና ሰላማዊ ስለመሆኑ ምስክርነታቸውን ሰጥተዋል። ተሰናባቹ በኢትዮጵያ አሜሪካ አምባሳደር ዶናልድ ቡዝ በበኩላቸው መንግስት የሃይማኖት ጽንፈኝነትን ለመቀልበስ እየሞከረ መሆኑን በሌላም በኩል መንግስት አንዱን መርጦ በሌላው ላይ ፍላጎቱን እንዳይጭን ጥንቃቄ እንደሚያስፈልግ በመናገር በዲፕሎማሲያዊ ቋንቋ ዳርዳሩን ሄደዋል። መንግስታቸው ጉዳዩን ባለም አቀፉ የእምነቶች ነጻነት ተቋም በኩል እየተከታተለ መሆኑን በማብራራት በጉዳዩ ላይ የተሟላ መረጃ ያለው በዚሁ ተቋም አማካኝነት እንደሆነ አዲስ አበባ ላይ በሰጡት መግለጫ አስረድተዋል። ይሄው ተቋም ደግሞ መንግስት የእምነት ነጻነትን እየሸረሸረ ሰላማዊ መብት ጥያቄ ያነሱትን እያሰረ ነው በማለት ከላይ እንደተመለከተው እንዲፈቱ በተደጋጋሚ ጠይቋል። ወደ ኢትዮጵያ ሄደውን የአሜሪካ ልዑክ የመሩትና በወቅቱ ኮሚሽነር የነበሩት አሁን ከፍ ብለው የተቋሙ ምክትል ፕሬዝዳንትነትን የያዙት ዶክተር መሐመድ ዙይዲ ጃሲር መቀመጫውን በፊኒክስ አሪዞና ያደረገው የአሜሪካ ሙስሊሞች የዴሞክራሲ ፎረም አባል ሲሆኑ መንግስትና እምነት መለያየት አለባቸው በሚለው ተራማጅ አስተሳሰባቸው የሚጠቀሱና ፖለቲካል እስላሚዝምን በመቃወም የሚታወቁ በመሆናቸው ከእኚህ ሰው ለታሰሩት ኢትዮጵያውያን ሙስሊሞች የተሰጠው ምስክርነት በአጠቃላይ የልኡካን ቡድኑ የኢትዮጵያ ጉብኝት በአሜሪካ መንግስት በኩል በጉዳዩ ላይ ጠራ ስዕል አስቀምጦ ማለፉም ታምኖበታል። በኢትዮጵያ የሙስሊሞች እንቅስቃሴ በተጠናከረበትና የኢትዮጵያ መንግስት የሽብር አደጋ እየጠቀሰ ለኤምባሲዎችና ለዓለም አቀፍ ድርጅቶች ማስጠንቀቂያ በሰጠበት ወቅት የአሜሪካ መንግስት ለጉዳዩ ትኩረት ሳይሰጥ ማለፉ የልኡካን ቡድኑ ጉብኝትና የህቡ መረጃዎች ውጤት እንደሆነ ተገምቷል። አሜሪካ በዓለም አቀፍ ደረጃ ካለው የሽብር እንቅስቃሴ ጋር በተያያዘ በወቅቱ በአፍሪካና በመካከለኛው ምስራቅ በርካታ ኤምባሲዎቿን በጸጥታ ስጋት ስትዘጋ በኢትዮጵያ የሚገኘው ኤምባሲዋ መደበኛ ስራውን ሳያቋርጥ እንዲቀጥል አድርጋለች። የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናት የሚያውቁትንና የሚያምኑበትን በዲፕሎማሲያዊ ቋንቋ እያውገረገሩ ጥግ-ጥጉን እንዲጓዙ በዓለም የፖለቲካ ስርዓት የሀገራት ግንኙነት ግድ ቢላቸውም የኢትዮጵያ ሙስሊሞችን ጥያቄ በተገቢው በመመርመር በሚመለከተው ተቋማቸው በኩል ያወጡት መግለጫና ማሳሰቢያ እንዲሁም ጸጥታ ስጋት በርካታ ኤምባሲ ሲዘጉ ኢትዮጵያው በመደበኛ ተግባሩ እንዲቀጥል መተዋቸው የኢትዮጵያ ሙስሊሞች እንቅስቃሴ የሽብር ሞኒ ስጋት ምንጭ እንዳልሆነና ከሌላም የስጋት ኃይል ጋር ያልተቆራኘ ለመሆኑ የአሜሪካ መንግስት ምስክርነት ተደርጎም ተወስዷል። ይህም በብዥታ ውስጥ ለቆዩ ሁሉ ብርሃን የሚፈነጥቅ እንደሆነም ታምኖበታል። የኢትዮጵያን መንግስት የፖለቲካ ስልጣን ያዙ ወገኖች የኢትዮጵያ ሙስሊሞች የአደባባይ ተቃውሞ ከመብት ጥያቄ ይልቅ የክርስቲያኖችንና የሌሎችን ህልውና ለመደፍጠጥ ያለመ እንደሆነ ሲገልጹ ለመንግስት ቅርበት እንዳላቸው የሚታመኑ ድረገጾችም ይህንኑ በማስተጋባት ከክርስትና እምነት ጋር ብሉይ ኪዳንን የሚጋሩትን ሙስሊሞች የኢትዮጵያን የፖለቲካ ስልጣን ከያዙት እምነት አልባዎቹ ሜቲስቶች የበለጠ ሩቅ ለማድረግ የዘመቻው አካል ሆነዋል። በክርስቲያኖችና በሙስሊሞች መካከል የእምነት ልዩነት መኖሩ ገሃድና የሚጨበጥ ቢሆንም ከእምነት አልባዎቹ ይልቅ ክርስቲያኖችና ሙስሊሞች ይበልጥ ቅርብ መሆናቸው በቅርቡ አሜሪካ ሜሪላንድ ግዛት ሲልቨር ስፕሪንግ ከተማ በኢትዮጵያን ስፖርት ፌዴሬሽን በዓል ላይ የኢትዮጵያ ሙስሊሞች ተወካይ አቶ እስማኤል ነስረዲን ያደረጉትን ንግግር ማስታወስ ይቻላል። ሃይማኖት የግል ነው፣ አገር የጋራ ነው። የዚህ ፕሮግራም አዘጋጆች ሲነግሩን ይሄ ፕሮግራም የተዘጋጀው መታሰቢያነቱ ለሴቶች ነው አሉ። ዋው!
ስለ ሴቶች መናገር ካስፈለገ በዓለም ላይ ከተፈጠሩ ሴቶች ሁሉ የሴቶች አይነታ የምርጦች ምርጥ ከሆነችው ድንግል ማርያም ከሷ የበለጠ ምን ሴት አለና ስለሌላ ምን ይነገራል? መርየም የተከበረች የተወደደች የተቀደሰች በፈጣሪዋ የተሞገሰች ራሷን ከመጥፎ ነገር የጠበቀች ሁላችንም እንወደዋለን ብለን ክሌም የምናደርገው የኢየሱስ እናት ነች። እኛ ኢየሱስን እንወደዋለን። ቁርአን ነው ያስተማረን እንድንወደው። የፈርስት ሂጅራ ፋውንዴሽን ኢማም ሼክ አሊ ዑመርም ይህንኑ ያጠናክራሉ። ሙስሊም ሁለት እምነት ተከታይ የሆኑ ሰዎች ያረዱትን እንድንበላ ይፈቅድልናል። አንደኛው ክርስቲያን ያረደው፣ ሁለተኛው ደግሞ አይሁዶች ያረዱት። እነዚህ ቁርአን ምን ብሎ ይጠራቸዋል? አህሉል ኪታብ ብሎ ይጠራቸዋል። አህሉል ኪታብ ብሎ ማለት የመጽሐፍት ባልተቤቶች ማለት ነው። ለጁሽ ወይም ደግሞ ይሁዶች የተሰጠው ተውራት ነው። በሙሳ አለይሂ ሰላም በሳቸው ላይ ይውረድና ለሳቸው የተሰጠ ኪታብ ነው። ለኢሳ አለይሂ ሰላም በኢየሱስ ሰላም በሳቸው ላይ ይውረድና የተሰጣቸው ኢንጂል ነው። ስለዚህ የነዚህ መጽሐፍት ባልተቤቶች ደግሞ ክርስቲያኖችና ይሁዶች ይላቸዋል። እነሱ ያረዱትን ምግብ ለናንተ ሐላል አድርጉላቸው ወይም ደግሞ ተፈቅዶላቸዋል ብሎናል። ስለዚህ ያንን እንበላለን ማለት ነው። ታዋቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ አባ ወልደ ትንሳኤ አያሌውም አይሁድን ጨምሮ ሶስቱም እምነቶች ለኢየሱስ ክርስቶስ ያላቸውን ክብር በማስተዋወስ ልዩነቱን ያስረዳሉ። አሁንም እንደዚሁ ነው። አሁን ለምሳሌ ኢሳን ኢየሱስን አስመልክቶ እስላሞች የሚሉት አለ የራሳቸው፣ እኛም ደግሞ የምንለው አለ የራሳችን። ግን አንድ የምንስማማበት ነገር አለ። እሱም እነሱ ኢሳ እኛ ኢየሱስ ምንለው ይመጣል ዳግም። በመምጣቱ ያው ተማምነናል፣ ሁለታችን በተስፋ እንጠብቀዋለን። የኢትዮጵያ ሙስሊሞች ጥያቄ ባለም አቀፉ ማህበረሰብ ሆነ በኢትዮጵያውያን ዘንድ ይበልጥ በቂ ግንዛቤ ያገኘ በመጣበት በአሁኑ ወቅት መንግስት የሙስሊሞችን እንቅስቃሴ ጸረ ክርስቲያን አድርጎ ለመሳል በደጋፊ መገናኛ ብዙሃን በኩል ጥረቶቹን የቀጠለ ሲሆን በክርስቲያንና በሙስሊሞች መካከል ውጥረትን ለመፍጠር ቤተክርስቲያናትን የማቃጠል እርምጃዎችን እንደሚኖርም ምልክቶች ታይተዋል። የኢትዮጵያ መንግስት የጸጥታ ሰራተኞች ንጹሃንን ለመወንጀልና ለማሰር በአዲስ አበባ ከተማ ከዚህ ቀደም የሽብር ድርጊት መፈጸማቸውን የአሜሪካ ባለስልጣናት መናገራቸው በዊኪሊክስ በኩል ይፋ መሆኑ ይታወሳል። አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። በተለያዩ ጉዳዮች ላይ ከካሳውን ይልማ ጋር ቆይታ እናደርጋለን። ካሳውን ኢትዮጵያ ውስጥ የተለያዩ ነገሮች እንግዲህ እየተከሰቱ ነው ያሉት። ምናልባት የኢትዮጵያ መንግስት ሰሞኑን አንድ የገለጸው ነገር አለ። አዲስ ነገር አይደለም የሚሉ ሰዎች በርካታ ናቸው። 2 ሲሊንደሮች በዓለም አቀፍ ቦሌ ፕላን ማረፊያ አንድ መጸዳጃ ቤት ውስጥ ተገኘ የሚለው በሱ ዜና እንጀምርና እንዴት ዜናውን አገኘው? ይሄ ተቋሚዎች በተደጋጋሚ የሚያሰሙት ክስ የተለመደ የመንግስት ድራማ ነው ይሉታል። እንዴት አገኘው አንተ? አንደኛ ዜናውን ስታየው ሲሊንደሩ ተገኘበት የተባለው ቦታ ሽንት ቤት ውስጥ ነው። እንግዲህ ሽንት ቤት ውስጥ ያዩት የጽዳት ሰራተኞች ጠቁመው ነው ይላል። እዛው ዜና ላይ ይመለስና መጨረሻ ላይ ይህንን እንደዚህ አይነት ነገሮችን ለማክሸፍ ስልጠና የወሰዱ ሰዎች አሉ እዛ አየር ማረፊያ ውስጥ ቦሌ። እነዛ ሰዎች ይህንን ነገር ስላከሸፉ ይላል። ሲሊንደር ነው፣ ፈንጂ በሰዓት ተጠምዶ ወይም ቦምብ ተጠምዶ ሊፈነዳ ሆኖ አይደለምና መልሶ እነዛን ሰዎች ስላገኙትና ይህንን ስላከሸፉ ምስጋና ይላል። ጽዳት ሰራተኛ ከጠቆመ አሳቻ ቦታ ተቀመጠ ከተባለ አሳቻ ቦታ ሽንት ቤት አጠገብ አንዳንዴ ብሩሾች ወይም እንደዚህ የሽንት ቤት ማጽጃ ዕቃዎች የሚቀመጡበት ከመቀመጫው ጎን ነው የሚታየው ምስሉ ላይ ኬቪያ የሚል የፕሮፔንና ቡቴን እንትን ያለው ሲሊንደር ማለት ነው። እና ይሄን ዜናውን ስታየው ራሱ በደንብ አጥንተው በደንብ አላበሰሉትም። የፕሮፓጋንዳ ዜና ምናልባት ልክ እንደ የስዊድኖቹ ጋዜጠኞች ላይ እንደሰሩት አይነት ያልተዘጋጁበት ድራማ ነው ማለት እንችላለን። ያው ምንም ግልጽ ነው። ብዙ ባለሙያ ወይም ይሄን ነገር በደንብ የሚያጠናና የሚተነትን ሰው አይፈልግም። ኢህአዴግ በተደጋጋሚ ነው ከኦነግ ጀምሮ በኢትዮጵያ አቆጣጠር ከ80ዎቹ አጋማሽ ጀምሮ የሚጠቀመው ኦነግን ነው። ኦነግ ደግሞ የተለያዩ ቦታዎች ቦምብ አፈነዳ የሚል ነበረ። ከዛ በኋላ ደግሞ ተቃዋሚ ፓርቲዎች ላይ ከ97 ወዲህ ብዙ ድራማዎች ተፈጽመዋል። በተደጋጋሚ ዶክመንተሪ ፊልሞች የተዘጋጁ ሲሰሩ ቆይተዋል። የስዊድን ጋዜጠኞችም ደግሞ በቅርቡ ያየነው ነው።
ኢትዮጵያ ሙስሊሙ ተቃውሞ ላይም ዶክመንተሪ ፊልም እነዚህ ነገሮችን ስታይ ይደክማል አንዳንዴ እንደዚህ ለፕሮፓጋንዳ የሚሰሩ ስራዎችን ስታይ በተመሳሳይ ሰዓት ደግሞ ዲና ሙፍቲ እንግዲህ ቃል አቀባይ ናቸው እሳቸው የግብጽ መንግስት ይሄንን አሁን በግብጽ ውስጥ የተፈጠረውን ቀውስ በብልሃት መፍታት አለበት ሲሉ ተሰማለ እዚህ ጋር ግን ኢትዮጵያ ውስጥ ያለውን ፊትለፊት የሚታይ ሰዎች ጥያቄ ጠየቁ ጥቂትም ይሁን ዜጋ እስከሆኑ ድረስ እነዛ ጥያቄያቸው ተሰምቶ መንግስት ከነዚህ ሰዎች ጋር ችግራቸውን ለመፍታት እንኳን አልሞከረም ይሄ ሁሉ ሚሊዮን ነው ጥቂት የሚባል ምናልባት ይሄ ከሙስሊሞች ጋር ለማያያዝ ነው ይሄን የሲሊንደሩ ድራማ እሱን ነው የምለው መሳይ ይሄንን በጣም ከፍ አድርጎ ደጋግሞ ይሄንን ነገር መናገር የተፈለገው ከሙስሊሞች ጋር ያለውን ተቃውሞ በሙስሊሙ ህብረተሰብ ያለውን ጥያቄ ለመምታት ነው ምክንያቱም አሁን በተደጋጋሚ በትናንትና የኢትዮጵያ ቴሌቪዥን ዜና ላይ ዲላ ህብረተሰብ ተሰብስቦ የአንዳንድ አሸባሪዎች ኢትዮጵያን ለማወክና ባንዲራ ሁሉ አቃጠሉ የሚለው ነገር በጣም አግንኖ ያን ዜና ረጅም ሰዓት ነው ደቂቃ ነው የታየው ዜናው የዲላ ህዝብ እንደዚህ አለ የሚለውንና ህዝቡን በአንድ በኩል በዚህ የሙስሊሙን ጥያቄ እስልምና አገርህን ሊወርስ ነው እስልምና ባንዲራህን አቃጠለ እስልምና መንግስት ለማቋቋም ነው ሙስሊሞች እየጠየቁ ያሉት ወደሚል የሚገርመው እንደዚህ ያሉ ዜናዎችን ኢህአዴግን በደንብ የሚያቀው አይሞኝም በቀላሉ ነገር ግን ያው ህብረተሰቡ ሁሉ የተማረ ነው ንቃተ ህሊናው አለ በሁሉም ዘንድ ለማለት ይከብዳልና የሚሰራው ፕሮፓጋንዳ በእነዚህ በኢትዮጵያ ላይ በጣም አደገኛ ነው ውጤቱ የግብጽን መፍትሄ የሚሆን ሐሳብ ለግብጽ ከማቅረብ አገር ውስጥ ያለውን ነገር መፍታት ይቀላል የነዚህ ሰዎች ጥያቄ የአንድም ዜጋ እኮ ጥያቄ ኢትዮጵያ እስከሆነ ድረስ ጥያቄው መመለስ አለበት የተጠየቀ ጥያቄ ሁሉ ወደ ሌላ እየተተረጎመ ወደ እስር ቤት ወደ አሸባሪነት ወደ መጥፎ መተርጎሙ ራሱ ወደ ኢህአዴግ ይመለሳል አይቀርም ያኔ ግን ኢህአዴግ ብቻውን አይደለም የሚጎዳው እንደው ካሳውን ይሄ ነገር እውነት ነው ይባል ምክንያቱም ከአድማጮችም በተደጋጋሚ እየመጡ ያሉ አስተያየቶች አሉ በተለይ ኢትዮጵያ ቴሌቪዥን ይሄንን የሲሊንደሩን ዜና ካወጣ ጊዜ ጀምሮ ይሄ 22 አመት ሙሉ እንደዚህ አይነት ነገር ምናልባት ውሸት ሊሰለች ይችላል ግን ውሸት መናገር ለምንድን ነው የማይሰለቸው ሰው ሊያዳምጠው ሊሰለቸው ይችላል መንግስት ግን ለመናገር ለምን አይሰለቸውም በጣም የሚታከት ነው እንዳልከም የሚያምነው የሚሉ አስተያየቶች እየመጡ ነው ያላቸው ግን እውነት ነው ብለን እስቲ እንቀበል ግን ይሄንንም ያህል ትልልቅ ሲሊንደሮች በቦሌ ኢንተርናሽናል ዓለም አቀፍ አውሮፕላን ማረፊያ እንግዲህ ጥበቃው ከፍተኛ እንደሆነ ነው የሚታመነው ምክንያቱም ዓለም አቀፍ በጣም ስራ የሚበዛበት አውሮፕላን ማረፊያ እንደሆነ ይታወቃልና ይሄንን ጥቃቅን ነገሮች አይደሉም ትልልቅ ነገሮች ናቸው ሲገቡ እንዴት ነው ዝም የተባለውና እንደው ይሄን ሁሉ የደህንነትና የጥበቃ ሰንሰለትና ኬላዎችን አልፎ እንዴት ነው ዛ ሽንት ቤት ውስጥ ሊገኙ የቻለው ይሄንን አስበውበት የሰሩት ይመስላል ምታየው እንግዲህ ኢትዮጵያ በአመራር ደረጃ ያሉ ሰዎች ምን ያህል በዘቀጠ ሁኔታ እንደሚንቀሳቀሱ ታች ድረስ ወርደው ይሄ አውቀው ሆን ብለው ነው ልትለው አይደለም ዕውቀታቸው እዛ ድረስ ነው ፕሮፓጋንዳ ለመስራት ማንኛውም አይነት ነገር እንደሚያደርጉ ታያለ ይሄን ፕሮፓጋንዳ እኮ ሲሰሩ ቦሌ አየር ማረፊያ እንዲህ አይነት ነገር ተገኘ ሲባል ወደ ኢትዮጵያ ለመሄድ የፈለገ ቱሪስት ነገ ይሄን ነገር ሲያይ ይደነግጣል ምክንያቱም አንደኛ ይሄ ግብጽ ጉዳይ አለ ሌላ ጉዳይ አለ ይሄንን ዙሮ በአቋራጭ ኢትዮጵያን የሚጎዳ ነው አንተ እንዳልከው በቦሌ አውሮፕላን ማረፊያ ስትወጣ ቀበቶ አይቀርም ጫማ አይቀርም ሁሉ ነገር አውልቀህ ነው የምትሄደው ሻንጣው እስካን ተደርጎ ነው የሚያልፈው እንዲህ አይነት ፕሮፔን የያዘ ዕቃ ራሳቸው ወስደው ካላስቀመጡት በስተቀር እንዴት ነው ሊያልፍ የሚችለው እንደው ይሄንን ጥቃት ደግሞ ለማድረግ የፈለገ ሰው እዛ ድረስ ካስገባው ማፈንዳት ነው ቀጣዩ ሌላ ምን ጥያቄ አለው ምናልባት ተደጋጋሚ ነገሮች አሉ የኢትዮጵያ መንግስት ከዚህ በፊትም ዊክሊክስ ላይ እዚህ ኢሳት ሬዲዮ ላይም በተደጋጋሚ እየገለጽ ነው ያለው ነገር አለ ዊክሊክስ ያወጣው አለ በተለይ በ2006 ይመስለኛል ኦነግ ተብለው በካራ ቆሬ አካባቢ ቦምብ ሊያፈነዱ ሲሉ ተያዘ የተባለውን ነገር ያንን የቦምብ ፍንዳታ የኢትዮጵያ መንግስት እንዳደረገው አሜሪካ እንደምታምን ዊኪሊክስ ላይ ወጥቷል የኢትዮጵያ መንግስት ከጀርባው እንዳለ ሁሉ ጊዜ ሳይፈነዳ እንደሚይዙ እንግዲህ በኢትዮጵያም የደህንነት ብቃትና ጥንካሬ እነዚህ ነገሮች ይከሽፋሉና ይሄ ድራማውን የበለጠ የሚያጎላ ይመስላል ሁሉ ጊዜ ሳይፈነዱ የሚያዙ ነገሮች ይበዛሉና ፕሮፓጋንዳው የተዘጋጁበት አይመስልም ብዙ ጊዜ እንዲያን ነገር አምልጧቸው ይወጣል የዚህ የሶማሊያውም ጉዳይ የስዊድኑ ጋዜጠኞችም ተመሳሳይ ነው ሳይዘጋጁበት መልሶ ራሳቸው ላይ እንዳንባረቀ ነው የሚነገረው ግሩ ምንድነው መሳይ አሁን ይሄንንም እነሱ በዚህ በጣም በወረደ ደረጃ የአንድ ሀገር ደህንነት መስሪያ ቤት እንዲህ አይነት የውሸት የሐሰት ነገሮችን ሲፈበርክ በውጭ ያለው ዓለም አይደለም ይሄ ነው እውነታው
ተብሎ ሊያነብ ወይም ምስሎችን ላይ ይችላል። ኢትዮጵያ ውስጥ ግን ማን አይቶታል ነው የሚለው። ብዙ ህብረተሰብ ኢትዮጵያ ቴሌቪዥን ነው የሚያየው። ያያል ብለን አሁን ከጊዜ ወዲህ ካለው መረጃ ለመረዳት እንደተቻለው የኢትዮጵያ ቴሌቪዥንን የሚያየው አማራጭም ባይኖር በተወሰነ ደረጃ ሰው እየቀነሰ እንደመጣ ነው የምንሰማው። ይቀንሳል፣ ግን ምን ያህል ሰው ያያል? አንድ ወሬ በቴሌቪዥን ደረጃ አይደለም በጋዜጣ ደረጃ አንድ ጋዜጣ አንድ ሰው ሲገዛ 5 ሰው ሊያነበው ይችላል ነው የሚባለው ተቀባብሎት። ወሬው ምን ያህል ይደርሳል? ከዛ በኋላ የውሸት ነው የሚለውን ደግሞ ምላሽ ምን ያህሉ ሰው? ምክንያቱም ኢትዮጵያ ውስጥ ሁሉም ማለት ይቻላል መንግስትን የሚተች ወይም የሚቃወም ዌብሳይትም ሆነ ሌሎች መረጃዎችን ኢትዮጵያ ውስጥ ከፍቶ ማየት አይቻልም በኢንተርኔት። ለዚህ ምላሽ ያለውን ነገር ለማመዛዘን እድሉ የለውም። ለዚህ ነው መንግስት የኢትዮጵያን ሚዲያ ሙሉ ለሙሉ ደምስሶ የግል ሚዲያን በኢትዮጵያ ቴሌቪዥን ብቻ በተደጋጋሚ ምክንያቱም በተደጋጋሚ ሲነገር አሁን ታያለ የሙስሊሞችን እንቅስቃሴ ከክርስትናው ላይ እንደመጣ አድርገው በትክክል አምኖ መንግስት የሚለውን የሚሉ ጥቂት ሰዎችን ታያለ። እንደዚህ ብዙ ሰው በተደጋጋሚ ብሬኖሽ ስታደርግ ፕሮፓጋንዳ ወሬ ስታወራ የሚያምንህ ብዙ ህብረተሰብ ሊኖር ይችላል። ለዚህ ነው ሚዲያ ያስፈልጋል የሚባለው። ምክንያቱም መንግስት ያለውን ስተት ወይም የራሱን ጉዶች ደብቆ እንዳይቀመጥ ለህብረተሰቡ ሲያጋልጥ ህብረተሰብም ንቃተ ህሊና ይኖረዋል። ያንን ጥያቄ ወደ መንግስት ያቀርባል። ለምን እንዲህ ይሆናል ይላል። አሁን ግን ያለውን ነገር ስታይ ኢትዮጵያ ውስጥ በደንብ የታፈነ ነውና ይሄ ሙስሊሞች ላይ አሁን የሚሰራው ዶክመንተሪ ወይም የሚሰራው ፕሮፓጋንዳ በኢትዮጵያ መንግስት መጨረሻው አደገኛ ነው የሚሆነው ለኢትዮጵያ። ካሳሁን እንግዲህ አንድ ሌላ ጉዳይን ጨምርና የዕለቱን ርዕሰ ጉዳዮችን የምንመለከትበትን ዝግጅት እናበቃለን ማለት ነው። ምናልባት ከዚህ ከአቶ መለስ ዜናዊ ፋውንዴሽን ጋር በተያያዘ የአቶ መለስ ዜናዊ እንግዲህ ህይወታቸው ያለፈበትን በትክክል የሚታወቅ ነው ሐምሌ 7 2004 ዓመተ ምህረት እንደሆነ ኢሳት ይፋ አድርጓል። ትክክለኛ የሞቱበትም ቀን ያ እንደሆነ ይታወቃል። ነገር ግን የኢትዮጵያ መንግስት ከአንድ ወር ከአንድ ሳምንት ዝግጅት በኋላ ይፋ ያደረገበትን የሳቸው የሞት ቀን ነው በማለት አሁን ለማክበር ዝግጅት እያደረገ ነው። ዋናነትም የተለያዩ ፕሮግራሞች መሃል አንደኛው አረንጓዴ ልማት የሚሉት ነገር አለ፣ በችግኝ እሳቸውን ማስታወስ የሚሉት ነገር አለ። የእሳቸው ፋውንዴሽንን በተመለከተ በአዲስ አበባ እስከ 100 ሄክታር የሚሆን መሬት ለፋውንዴሽኑ እንደተሰጠ ነው የሚነገረውና ምንድነው ሰሞኑን እየተደረገ ያለው እሳቸውን በዚህ መልኩ ለማስታወስ? የእሳቸው እንግዲህ አንደኛ የሙት ዓመት በዓል ይከበራል። ቀደም ብለውም ሞቱ ዘግይቶም ታወቀ። ጠቅላይ ሚኒስትሩ ህይወታቸው አልፏል። ካለፉ በኋላ ግን ኢትዮጵያ ወዴት እያመራች ነው የሚለው ሌላው ጥያቄ ነው። መለስ በህይወት ቢኖሩ ምን ጠይቃቸው ብዙ ነገር ይኖር ነበር። አሁን የሉም። ያውኑ መንግስት ደግሞ የእሳቸው ያኖሩትን መሰረት ተቀብሎ እየቀጠለ ነው። አሰራሩ አንድ ነው። ደህዋት ነው የሚሰራው አሁንም የኢትዮጵያ መንግስት። አሁን ደግሞ የእሳቸው ሙት ዓመት ተከትሎ እንግዲህ ከዛ በፊት ሽር ጉዶች አሉ። ከነዛ ውስጥ ደግሞ ሐውልት ማሰራት፣ የተለያዩ ቦታዎችን በመለስ ዜናዊ ስም መሰየም፣ እነዚህ እንቅስቃሴዎች ጀምረዋል። የቅርቡ ዜና እንግዲህ በትላንትናው ዕለት አቶ ድሪባ ኩማ የአዲስ አበባ ከንቲባ አዲሱ ከንቲባ ናቸው። እሳቸው ከቀድሞ ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን ጋር በመሆን መሰረት አስቀምጠዋል። ያ ምንድነው መሰረቱ? የመለስ ዜናዊ አረንጓዴ ልማት ማዕከል የሚል ነው እና የተለያዩ ቦታዎች በጠቅላይ ሚኒስትሩ ስም ቦታዎች የተሰጡ ነው። መለስ ፋውንዴሽን የሚል አለ። በዛ በተቋቋመው ድርጅት ስም ብዙ ቦታዎች እየተሰጡ ነው። ከታጩት ቦታዎች ውስጥ አሁን እንኳን ስታይ ጉለሌ ጽዋት ማዕከል አለ፣ ጃን ሜዳ አለ፣ የቀድሞ አድዋ ፓርክ አለ ከቦሌ ወደ ኢምፔሪያል ስትሄድ። ሌላው ግን በጣም ግርም የሚለው ጉለሌ ጽዋት ማዕከል የተለያዩ ከደጋ ወይና ደጋና እንደዚህ በረሃ አካባቢዎች ያሉ ተክሎችን አምጥቶ እዛ በዚህ ማዕከል ውስጥ 710 ሄክታር ነው ቦታው። ያ ቦታ ለዚህ ነው ለመናፈሻነትም የተለያዩ መዝናኛዎችም አሉት። ለዚህ ነበር የዋለው። ከዚህ ቦታ ላይ 110 ሄክታር ለመለስ ዜናዊ ይሰጣል ብለዋል እና አሁን ይሄ መሰረት ድንጋይ የኖረበትን ቦታ አቶ ድሪባ ኩማ ለመለስ ዜናዊ ዘላለም ማስታወሻ እንዲሆን ብለዋልና ምን ያህል እንደሚቆይ እነዚህ ቦታዎችን ወደፊት የምናየው ነው። ዘላለም የሚቆይ ነገር ምን እንደሆነ። ነገር ግን ኢትዮጵያ ውስጥ ስታይ እንደዚህ አይነት ሐውልቶች ወይም እንደዚህ በዚህ መልኩ ገንዘብ የሚሰበሰብባት አገር ናት ለማለት በጣም ይከብዳል። ምክንያቱም በዚህ በተመሳሳይ ሰዓት ሐውልትና እንደዚህ አይነት አሁን ችግኝ ማልማቱም ጥሩ ነው። ሁሉን ጥሩ ነገር ሟቹ ጠቅላይ ሚኒስትር ጋር ለማያያዝ መሞከሩ አደጋ አለው። ምክንያቱም እኚህ ሰው በሁሉም ኢትዮጵያዊ ዘንድ ተቀባይነት አላቸው ወይ የሚለው ጥያቄ ውስጥ ይገባል። የሌኒን ሐውልት ኢትዮጵያ ውስጥ ተሰርቶ ነበር፣ ደርግ አሰርቷል። ያ ሐውልት አሁን አለ። ሳዳም ሁሴን እንደዚሁ ተመሳሳይ ሐውልት ነበራቸው። ያ ሐውልት ዛሬ
ዛሬ አለ ነገሮች ያልፋሉ ግን ሐውልት ሊሰራ ወይም እንደዚህ ሰዎችን ለማስታወስ ስትደክም በተመሳሳይ ሰዓት ብዙ ኢትዮጵያውያን ህፃናት እየሞቱ ነው መንገድ ላይ በረሃብ ይሄ መሰረት ልማት ድንጋይ የምታስቀምጥበት ገንዘብ ምን ያህል ህፃናትን ሊመግብ ይችላል እነዚህ ጥያቄዎች መነሳት አለባቸውና የሚያሳዝን ነው ካሳውን እንግዲህ ሰፋ ያለ ነገር ነው የነገርከን እንግዲህ የኢትዮጵያ መንግስት ስልጣኑን የተቆጣጠረው ገዢ ፓርቲ ያው የፈለገውን ያሻውን ሲያደርግ ነው እየቆየውና ይሄንን ለማድረግ የሚከለክለው ባውን ሰዓት ኃይል ስለሌለ የፈለገውን ያሻውን ቢያደርግ ዋናው መጪው ጊዜ እንዴት ሊሆን ይችላል ነው ኢትዮጵያውያን ሀገራቸውን የተቆጣጠሩ ወይም በእጃቸው የገባች ጊዜ ሊያደርጉ የሚችሉትን ይታወቃል እሳቸው ደጋፊ እንዳላቸው ሁሉ ተቋሚም እንዳላቸው የዘነጉት ይመስላሉና ይሄን ነገር ሁሉ በተለይ ቅርስ የሚሆኑ ነገሮችን በእሳቸው ስም እየተኩ መቀየሩ ምን ያህል ያስኬዳል የሚለውን እንግዲህ እነሱን የሚያውቁት ለማንኛውም በርከት ያሉ መረጃዎችን ነው ያካፈልከን በጣም ነው ማመሰግነው ካሳው አመሰግናለሁ መሳይ ጥያቄ አለኝ የመጪው ሳምንት ጥያቄ ያለኝ እንግዳ ፕሮፌሰር መራራ ጉዲና ናቸው። የወቅቱ የመድረክ ሊቀመንበር ፕሮፌሰር መራራ ጉዲና ከናንተ ከአድማጮች ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። በ571 በመደወል ጥያቄያችሁን ማቅረብ ትችላላችሁ። የመጪው ሳምንት ጥያቄ ያለኝ እንግዳ ፕሮፌሰር መራራ ጉዲና ናቸው። ጥያቄ አለኝ ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው ኢሳት እሁድ ሀገራዊ ስብሰባ ጠርቷል እዚህ አሜሪካም በቨርጂኒያም አርሊንግተን በ1 ሰዓት ከ30 ፒኤም የኢትዮጵያ ጉዳይ ይመከራል ለውይይት ይቀርባል በመገናኛ ብዙሃን ታሪክ የኢትዮጵያን ጉዳይ ሁሉም ፓርቲዎች የሚካፈሉበት መድረክ ሲካሄድ የእሁዱም ኢሳት ያዘጋጀው የመጀመሪያው ይሆናል በዚህ ዙሪያም ወደ ኋላ ላይ ሰፋ ያለ ቆይታ እናደርጋለን በ571 የደረሱን መልእክቶቻችሁን እናስከትላለን መልካም ጊዜ ተጫዋቾች እንዴት ናችሁ ደህና ናችሁ ወይ ለወትር አድማጫችሁ ነኝ እና የምትሰሩት ሁሉ በጣም ደስ የሚል ነው አሁን በጣም አስደሳች ዜና የሰማሁት ፖለቲከኞች ጠቅላላ ስብሰባ አላቸው ሲባል ከመጠን በላይ ደስ አለኝ ምሰሶ አሁን ተተከለ ማለት ነው እውነተኛ ኢትዮጵያውያን ሆኑ ማለት ነው ስለዚህ ውጤቱ በጣም ያማረ እንደሚሆን እንደ ነብይ እውነቴን ነው የምነግራችሁ ስለዚህ በጣም አመሰግናለሁ ያቆያችሁ ኢትዮጵያ ለዘላለም ትኑር የህዝቦቿ ፍቅር ዘላለም ይኑር ስለዚህ እኔ የጎሳዬን ዘፈን የመክፈቻው ቀን ያገሬ ሰው ተሰብሰቡ የሚል አሰሙልኝ ከቨርጂኒያ ነው አመሰግናለሁ ዘላለም ለዘላለም ያኑረን ፍቅራችን አይለየን ምንም ጊዜ ኢትዮጵያውያን አንለይም አመሰግናለሁ አይ ሳቶች እንደምናላችሁ ደህና ናችሁ ወይ ብላችሁ እንደውለው በዚህ በአማራው ተወላጆች ላይ በሴቶችም በወንዶችም ላይ መልስ መወጋት በተመለከተ ስለ ያቀረባችሁልን ሁኔታ በጣም ነው አመሰግናለሁ እኔ በተለይ በፊትም ይሄን ነገር ደውዬ ተናግሬያለሁ ይሄን እንደሚያደርጉ ያስታውቃል አነሳሳቸውና አካሄዳቸውና ግን የሚያናድደኝ የተቋሚ ድርጅቶች እንደው አትሊስት ውስጥ ለውስጥ እንኳን ይሄን እንደው ፖለቲከኛ ከሆነ አንድ ሰው ብዙ ነገር ማየትና ማሰብ አለበት ይሄ ነገር እንዳትወጉ ተጠንቀቁ እንደዚህ ነው ብለው አንዳንድ ነገሮችን ምልክት ማሳየት ነበረባቸው ይሄን ባለማድረጋቸው የኢትዮጵያ ሕዝብ አማራ እንግዲህ አንድ ቦታ ላይ ቆመ ማለት ነው አሁን እንግዲህ አንድ ቦታ ላይ እነዚህ ሴቶች በአሁኑ ሰዓት ያሉት አይወልዱም የሚቀጥለውም የሚወለድ ነገር የሚመጣ ነገር የለምና በቃ ይሄ ልክ ተቋረጠ ማለት ነው የአማራ ጉዳይ እና በጣም እንግዲህ ዘግናኝ ነው እና ከሚያሳዝነው ሌላው ደግሞ አረብ ሀገር የሚሄዱት እንደዚህ እየተከተቡ ነው የሚሄዱት ይሄ መሆኑን አያውቁም እነዚያ ሁሉ እንግዲህ አይወልዱም ወደ ስንት ሚሊዮን ናቸው እንግዲህ አረብ ሀገር እንኳን እና በጣም የሚያሳዝን ነገር ነው እና ይሄ ነገር በጥብቅ በተከታታይ መቅረብ አለበት የኢትዮጵያ ሕዝብ አሁን የተረፈ ካለ በአንዳንድ እንደው በአንዳንድ ሀገር ውስጥ ያለ የተረፈ ካለ እነሱን ካብሰም እና በተደጋጋሚ በቲቪ በሬዲዮ ቢነገር በጣም መልካም ነው ላለው አመሰግናለሁ ጤና ይስጥልኝ
ኢሳቶች እንደምናላችሁ በዚህ በሰብአዊ መብቶች ጉዳይ ላይ በሚሰራው ወንድማገኝ የመቶ አለቃ አበረ አዳሙን እና የሌሎችንም የሰብአዊ መብት ረገጣ ድርጊት የተፈጸመባቸውን ሰዎች ኢንተርቪው አይቼዋለሁ። በጣም ጥሩ ነገር ነው። ጥሩ የማጋለጥ ስራ ነው እየሰራችሁ ያላችሁት። ለመቶ አለቃ አበረም ያለኝን አክብሮት ለመግለጽ ነው። እንዲሁም ለአዘጋጁ ለወንድማገኝ ትልቅ አክብሮትና አድናቆት አለኝ እና እየሰራችሁት ያላችሁት ስራ በጣም ጥሩና በጣም የሚደገፍ ነው። እዚህ ላይ አስተያየት መጨመር የምፈልገው እንደማየው ከሆነ የሚጠየቁት ሰዎች ብዙ ሊናገሩ የሚችሉ ሰዎች ናቸውና በተቻለ መጠን ብዙ ጥያቄዎችን ሰፊ ሰዓት ሰጣችሁ ጠይቃችኋቸው በኢትዮጵያ ውስጥ እየተፈጸሙ ወይም ተፈጽሞ ያሉትን የሰብአዊ መብት ረገጣዎች ያሉትን የህግ ግድፈቶች ያሉትን የተቋማት የመፍረስ ሁኔታዎች በሚመለከት ሰፊ ፕሮግራም ሰጣችኋቸው እነዚህ ሰዎች የበለጠ ያሉትን ችግሮችና እንዲሁም የሚያስቡትን የመፍትሄ ሀሳብ እንዲጠቁሙን ሰፋ ያለ ጊዜ ብትሰጧቸው የሚል ሀሳብ አለኝ። ይሄው ነው ሀሳቤ። አመሰግናለሁ። ቻርነት ነኝ ከዚሁ ከቨርጂኒያ ነው። ቴንክ ዩ። ሰላም ኢሳቶች፣ በዛሬው ነው ፕሮግራም ላይ ፋሲልና አፈወርቅን አድንቄያለሁ። በተለይ ፋሲል ውስጤን ነክቶኛል። አቅጣጫና ትኩረትን በማስቀየር የሚታወቀውን እስስት ስርዓት በዜግነት ጉዳይ ላይ ባንዲራ በመያዝ ኢትዮጵያዊነታቸውን አረጋግጡ ለሚለው የመንግስት ተንኮል ሰልፈኞቹ ምላሽ መስጠታቸው መንግስት ተንኮሉን እንደተሳካለት የሚያረጋግጥ ነው ማለቱ ፋሲል ድቅና መሰረታዊ ሆኖ አግኝቻለሁ። ይህ ስርዓት በተደጋጋሚ ኮሎኔል መንግስቱ አረፉ፣ ባህሉ ግርማ በገዳም ተገኘ፣ ግልገል ግቤ፣ አባይና ልማት፣ ዲሞክራሲና ዘርን በማንሳት ህዝባዊ አንድነትና ወሳኝ ጥያቄዎችን ሲያነሳ አቅጣጫን በማሳት የሚያደርገውን ጥረት ሰልፈኞቹ ለዚህ ምላሽ መስጠታቸው በገዢው መንግስት መበረታቸውን የሚያሳይ መሆኑና ባንዲራ ያዙና አትያዙ የሚለው ላይ እንዲያተኩሩ ህዝቡ በማጭበርበር ምን ያህል የተካነ ስርዓት እንደሆነ መግለጹ ነው እቻለሁ። በፍጹም መንግስት በሚለው ፕሮፓጋንዳ መልኩ ባንዲራ መያዝ አለመያዝ የህዝቡ ኢትዮጵያ ሊመዘን እንደማይገባ ያይዞ መግለጹ የትኛውም ሰልፈኛ ቆም ብለው እንዲያስቡ ያደርጋል እላለሁ። ብራቮ ፋሲል። ከአፈወርቅም ብዙ ተምሬያለሁ። በርቱ ኢሳቶች። ነው ከቶሮንቶ። ሄሎ ኢሳቶች፣ ለወያኔ እሳትና ረመጦች፣ ለኢትዮጵያ ደግሞ ትንሣኤና ብርሃኖች እንዴት ናችሁ? እኔ ዘወትር አድማጫችሁ ነኝ። ዛሬ ላስተላለፍ የፈለኩት መልእክት በጣም ያሳዘነኝ ዜና ትላንትና ሰምቼ ነው። የእንግሊዙ ትልቅ የዜና አውታር ቢቢሲ በኢትዮጵያ እስላምና ክርስቲያኖች ተፋጠዋል ብሎ ያወጣው ዘገባቸው እጅግ የሚያሳዝን ነው። በእውነት ኢትዮጵያኖች ባሉበት ይሄንን ተወሙት ነገር ነው። የሚያሳዝናል። በእውነት የኢትዮጵያኖች ወያኔን ከምድረ ገጽ ማጥፋት ያለብን ተባብረን ይመስለኛል። እና እናንተ ምሳቶች እስቲ የኛ የክርስቲያንና የእስላም ወንድማማችነት በቴዲ አፍሮ ዜማ በሽመንደፈር እንድትጋብዙንና አንድነታችንን እንድታሳዩልን እንፈልጋለን። እስቲ ይህንን ዜማ ብትጋብዙን ደስ ይለናል። ኢትዮጵያ ለዘላለም ትኖር። እናመሰግናለን። ደህና ዋሉ። በ57130511637 የደረሱንን መልእክቶችን ነበር የተከታተላችሁት። ምን ጊዜም የእናንተን መልእክቶች በአክብሮት እንቀበላለን። ላኩልን። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ኢትዮጵያዊቷም ለስዊድን የተወዳደረችው አትሌት አበባ አረጋዊ በ1500 ሜትር ሩጫ አሸንፋለች። ዛሬ 14ኛው የሞስኮ የዓለም አትሌቲክስ ውድድር ተፋፍሞ ቀጥሏል። ካሳውን ይልማ ከኢሳት ስፖርት አዘጋጅ ፍስሐ ተገኝ ጋር ቆይታ ያደረገበት ዝግጅት ነው በቀጣይነት ወደ እናንተ የሚደርሰው። መልካም ጊዜ። አድማጮቻችን፣ ፍስሐ ተገኝ መስመር ላይ ያለ። ፍስሐ ያሉትን መረጃዎች ያካፍለናል። ፍስሐ እስቲ ከገንዘቤ ዲባባ ውጤት እንጀምርና ወደ ሌሎቹ እንቀጥላለን። ገንዘቤ ምን ሆነች ዛሬ? ዛሬ ከተካሄዱት ውድድሮች መካከል በኢትዮጵያን በኩል በጉጉት ሲጠበቅ የነበረው የሴቶች 1500 ሜትር ፍጻሜ ውድድር ነበር። በዚህ የፍጻሜ ውድድር ላይ ተሳታፊ የነበረችው ገንዘቤ ዲባባ እንግዲህ በውጤቱ በኩል አልተሳካላትም። 8ኛ ደረጃን አግኝታ ነው ያጠናቀቀችው እና በውድድሩን ያሸነፈችው ቀድሞ ለኢትዮጵያ ትሮጥ የነበረችው አሁን ለስዊድን የምትሮጠው አበባ አረጋዊ ነች። አበባ አረጋዊ እንግዲህ የውድድር ዓመቱን በሙሉ በከፍተኛ ብቃት ያጠናቀቀች ነች። እንግዲህ ለንደን ኦሎምፒክ ላይ ከተሸነፈች በኋላ በተካሄዱት የዳይመንድ ሊግ እና ሌሎች የግራንድ ፕሪ ውድድሮች ላይ በተደጋጋሚ አስደናቂ ብቃቷን ያሳየች ነች። አሸናነፏ ሁሉ ይሄ ተፎካክሮ ምናምን ማሸነፍ ምናምን አይደለም። በጣም ተቆጣጥረው የበላይነቷን አሳይታ ነበር ስታሸነፍ የነበረው አጠቃላይ የውድድር ዓመቱን እስከ ዓለም ሻምፒዮናው ድረስ ማለት ነው። እና ዓለም ሻምፒዮና ላይ ስትመጣ
ብዙዎች እንግዲህ በእርግጠኝነት የወርቅ ሜዳሊያ ያገኛሉ በሚል ከፍተኛ ግምት ከተሰጣቸው መካከል እንግዲህ ከዩሴን ቦልት ቀጥሎ አበባ አረጋዊ ነች ማለት ይቻላልና በጣም ከፍተኛ ግምት ነበር የተሰጣት እና ተሳክቶላታል። በሷ በኩል የወርቅ ሜዳሊያውን አግኝታለች። በእርግጥ ሰዓቱ ያው እሷ ከምትገባባቸው ጊዜዎች ትንሽ ዘግይታ ቻምፒዮንሺፕ ውድድር በመሆኑ ያንን ሁላችንም ሊገባን ይችላል። ምክንያቱም አሯሯጭና ሌሎች ነገሮች የሉበትም። እንደ ኦሎምፒክና ዓለም ሻምፒዮና ውድድሮች የራሱ ውሳኔዎች የራሱ አሯሯጦች ናቸው የሚወስኑትና አበባ አረጋዊ አንደኛውን ጨርሳለች። ከሁለት ዓመት በፊት በርቀቱ ሻምፒዮን የነበረችው ጄኒ ሲምፕሰን አሜሪካዊቷ ሁለተኛ ወጣ የብር ሜዳሊያ ወስዳለች። ሶስተኛ የወጣችው ኬንያዊቷ ኦቢሬ ነች እና የናስ ሜዳሊያ ወስዳለች። እንግዲህ ገንዘቤ ዲባባ በቅርብ ጊዜ ድረስ ማለት ነው በ1500 እና 5000 ሜትር የምትሮጥ አትሌት ነች። በተለይ 1500 ሜትር ላይ አምና ቱርክ ኢስታንቡል ውስጥ በተካሄደው የዓለም የቤት ውስጥ ሻምፒዮና ላይ የወርቅ ሜዳሊያ ባለቤት ከሆነች በኋላ ነው እንግዲህ ከፍተኛ ትኩረት ማግኘት የቻለችው። እንግዲህ 1500 ሜትር ብዙ ጊዜ ለውጤትን መተንበይ በጣም አስቸጋሪ የሚሆንበት ምክንያት ምንድነው? ያው ብዙ በተደጋጋሚ እንዳልነው ብቃት ብቻ አይደለም ለውጤታማነት የሚያበቃ ጠንካራ መሆን ፈጣን ሯጭ መሆን ብቻ አይደለምና በእለቱ የምታሳየው በተለይ የታክቲካል ዕውቀት ነው በጣም ወሳኙና አሯሯጥህ መቼ መውጣት እንዳለብህ መቼስ ማቀዝቀዝ እንዳለብህ ፍጥነትን መቼስ መጨመር እንዳለብህ እነዚህ ነገሮች ናቸው ወሳኞቹና አበባ አረጋዊ ለንደን ላይ ስትሸነፍ እነዛ ነገሮች ስህተት ነበሩባት። ከዛ በዛሬ ውድድሯ ግን ፍጹም የታክቲካል ዕውቀቷ በጣም ጠንካራ ነበረ እና መቼ መውጣት እንዳለባትና መቼ ከኋላ መሆን እንዳለባት በደንብ ጠንቅቃ ያወቀችው መሰለኝ። ምክንያቱም ጄኒ ሲምፕሰን ከፊት ሮጣ ሩጫውን ስታፈጥ ነው አበባ አረጋዊ ላይ መረጋጋት ነበረ። ምንም አይነት መደናገጥ የለም። አንዳንድ አትሌቶች ኮከብ የሆነ አትሌት ሲወጣብህ ከፊት ይደነግጡና እሱም መከተል ይመርጣሉና ሲምፕሰን ያ ነበር ዓላማው። አበባ አረጋዊ መጨረሻ ላይ በመስፈንጠር እንደምትበልጣት ስለምታውቅ ፍጥነቷን ለማክረር ነበር የወጣችው። ነገር ግን አበባ የራሷን ሩጫ ነበር ስትሮጥ የነበረው። ስለዚህ መጨረሻ 80 ሜትር ያህል ሲቀረው ነው አበባ አረጋዊ ወጣችና አንደኛ ወጣ የወርቅ ሜዳሊያ ባለቤት ሆነች። እንግዲህ ገንዘቤ አልተሳካላትም። ነገር ግን ገና ወጣት አትሌት ነች። ፍሳ 8ኛ ነው እንግዲህ ሆና የጨረሰችው። መሸነፏ ሳይሆን ደረጃዋ ራሱ ምናልባት የታክቲክ ስህተት የሰራችው አለ። በዛሬው አሯሯጧ ማጣሪያው ላይ ጥሩ ብቃት ነበራት። ሌሎቹ ነገሮች ስተን ደረጃዋ ይገልጻታል ወይ ገንዘቤ? 1500 እና 800 ሜትር ሩጫዎች ላይ በተለይ ኦሎምፒክ እና የዓለም ሻምፒዮና ማለት ነው ያለ አሯሯጭ የምትወጥበት ላይ እንግዲህ ብስለት በጣም ወሳኝነት አለው። ልምድህና ብስለት በጣም ወሳኝነት አለው። ማወቁ ነው። በተለይ ውሳኔዎችን ስትወስን መቼ መውጣት እንዳለብህ መቼ ሩጫውን ማቀዝቀዝ እንዳለብህ መቼ እስከኋላ ሆነ መሮጥ እንዳለብህ ራስን ፍጥነትን እየቆጠብክ ማለት ነው እና እንደዚህ አይነት ነገሮች ብስለት ይጠይቃሉ። እንግዲህ ገንዘቤ በዛሬው ሩጫዋ በተለይ አጀማመሯ ከኋላ ነው የጀመረችው። ያንን አንደርስታንድ ታደርጋለህ። ምናልባት መጨረሻ ላይ ያው በአጨራረስ ብቃቷ እንደ እህቷ ነች፣ በጣም ጎበዝ ነች። እንደ ጥሩነሽ በጣም ያን ያህል ኮከብ ባትሆንም አጨራረስ ብቃቷ በጣም የሚደነቅላት ነው። ልክ የቤት ውስጥ የዓለም ሻምፒዮና ስታሸንፍ አምና በከፍተኛ አጨራረስ ብቃት ነው አሸንፋቸው የሄደችው እና ያንን ተማምና ነው እና ከኋላ ነበር ስትሮጥ የነበረው። መሀል ላይ ግን ወደ መሀል ገባች፣ ወደ ውስጥ ገባች። ብዙ ጊዜ የሚናገሩት ነገር ምንድነው? በተለይ መካከለኛ ርቀት ሩጫ ላይ ባለሙያዎች የሚናገሩት ራስን ወደ ውስጥ ይሄ ወደ መጀመሪያው የመሮጫ መስመር ላይ እሱን ለማግኘት ብለህ ከፊት ለፊት ካልሆንክ እዛ ውስጥ መግባት በጣም አደጋ አለው። ምክንያቱም በኋላ ተስፈንጥረህ ለመውጣት አስቸጋሪ ነው የሚሆንብህ ስለሚዘጉብህ። ሁሉም የመጀመሪያውና ሁለተኛው የመሮጫ መስመር ላይ ነው መሮጥ የሚፈልገው። ስለዚህ እዛ መሀል ውስጥ ከገባ ከኋላ ከሆንክ ከፊት ካልሆንክ እነዛ ሁለቱ ሌኖች ላይ አለመግባት ይሻላል እና እሷ ገባችና ከዛ በኋላ መውጣት እንግዲህ ገና ስትወጣ እነሱ ኦልሬዲ ከፊት ያሉት እየሄዱ ነው እና ስትወጣ ወጥተህ ገና መዞር አለብህ ወደ ፊት ለፊት ለመምጣት ማለት ነው እና ያ ራሱ ጊዜ ይወስድብሃል። ከዛ በኋላ ደግሞ ጉልበትም ታወጣለህ በፍጥነት ወደፊት የፊተኞቹን ለመቀላቀል ስትል ከመሀል ወጥተህ ማለት ነው እና እንደዚህ አይነት ስህተቶች ነበሩባት መሀል ላይ አካባቢ የሩጫው መሀል ላይ አካባቢ እና መጨረሻ ላይ እንግዲህ ፊት ለፊት ያሉት እነ ሲምፕሰን አበባ አረጋዊና እነ ኦቢሬ እንዲሁም ሃና ኢንግላንድ የብሪቲሿ እነሱ ሲሮጡ ወደፊት ተስፈንጥረው ሲሮጡ ገና ገንዘቤ እየወጣች ነበር እነሱን ለመቀላቀል ማለት ነው እና በኋላ ላይ አልደረሰችባቸውም። ስለዚህ እንደዚህ አይነት ስህተቶች ይፈጸማሉ። በተለይ 1500 እና 800 ሜትር በጣም የታክቲክ ውድድር ነው። ገንዘቤ ዲባባም እንደነዚህ አይነት ጥቃቅን ስህተቶችን ነበር የሰራችው ልክ አበባ አረጋዊ ለንደን ላይ እንደሰራቻቸው ስህተቶች ማለት ነው። ገንዘቤ በረጅም ርቀት በተለይ በመካከለኛ ርቀት ይልቅ በረጅም ርቀት የተሻለች ናት የሚባል ነገር አለ። በቤተሰቧም አካባቢ እንዲህ አይነት አስተያየቶች እንደሚሰጡ ይሰማል። እሱ የተሻለ ነው ወይ ከአጭር ርቀት ይልቅ ለሷ እንደ ጋዜጠኛም ያለ እይታንና
የአበባ አረጋዊ ደግሞ ከኢትዮጵያ በጥቂት ጊዜ ውስጥ ወደ ስዊድን መቀየሯ አያስቆጭም ወይ? ያስቆጫል። እንግዲህ በተለይ መጨረሻ ላይ በተለይ ከአበባ አረጋዊ ቢጀምር ማለት ነው። የአበባ አረጋዊ የሚያስቆጨው ነገር ምንድነው? መጨረሻ ላይ አሁን ውድድሯን ከጨረሰች በኋላ በቃ አብራ የነበረችው ከኢትዮጵያኖቹ ቡድን አባላት መሐመድ አማን ሁሉ ነበረ ሰላም ሲሏት ማለት ነው። ከነሱ ጋር ቆማ እያወራች ነበር ድል ካረገች ወርቋን ካገኘች በኋላ ማለት ነው። እና ስቲል ነው ራሷን አታች የምታደርገው የምታገናኘው ከዛው ጋር ከኢትዮጵያው ቡድን ጋር ነው። ነገር ግን የሮጠችው ስዊድንን ወክላ ነው እና የሚያስቆጭ ነገር አለው። በጣም ያስቆጫል። አንድ የወርቅ ሜዳሊያ ነው ያመለጠን። በተለይ በዚህ በመካከለኛ ርቀቶች እንግዲህ እንደሚታወቀው አሁን መሐመድ አማን የወርቅ ሜዳሊያ ከማምጣቱ በስተቀር ያለን ታሪክ በተለይ በሜዳሊያዎች በኩል በጣም ደካማ ነው። ለዛ ነው እና እንደነዚህ አይነት አትሌቶች እንደዚህ ብቃት ያላቸው አንተም እንደምታስታውሰው እንደ ማርያም ዩሱፍ ጀማል እንደ በ1500 ሜትር እንደዚሁ አተናታል። እሷን በተደጋጋሚ የዓለም ሻምፒዮና ተፎካካሪ ነች፣ ሜዳሊያዎችን አግኝታለች። ከዛ በተጨማሪ ኦሎምፒክ ላይም እንደዛው ሜዳሊያ አግኝታለች እና አሁን ደግሞ አበባ አረጋዊ ታጣለች። ለወደፊት እንደነዚህ አይነት አትሌቶችን እንዳናጣ እንግዲህ ፌዴሬሽኑ ማድረግ አለበት ብዬ ነው የማስበው። ትክክለኛ ውሳኔዎችን መወሰን አለበት። እርግጠኛ ነኝ እነዚህ ልጆች አንዳንድ ነገሮች እያበሳጯቸው ነው የሚቀይሩት ዜግነትን እና ብዙ ነገሮች አሉ፣ ብዙ ምክንያቶች ይኖሯቸዋል። ነገር ግን አብዛኞቹ እርግጠኛ ነኝ ከውሳኔዎች ጋር በተያያዙ ነው፣ ከዚህ ከአትሌቲክሱ ከስፖርቱ ጋር በተያያዙ የሚከናወኑ ናቸው ብዬ ነው የምገምተው። ገንዘቤ በ5000 ሜትርም ትሮጥ ነበረ። ነገር ግን በአብዛኛው የታወቀችው ልክ ስትወጣ በዓለም አቀፍ ደረጃ ስትወጣ 1500 ሜትር ላይ መታወቅ ጀመረች እና 1500 ሜትር ላይ ውጤት ማምጣቷ ራሷ ጎበዝ መሆኗ 5000 ላይ ያላትን ሊሰጣት የሚገባውን እድል እንድታጣ አድርጎታል። ራሷ ጉብዝናዋ ነው እንድታጣ ያደረጋት ማለት ይችላልው። ነገር ግን ከቤተሰቧን በኩል ባለፈው ጥሩነሽ ዲባባም እዚህ ማንቸስተር የመጣች ጊዜ ሳናግራት እሷ የምትመርጥባት እኔ ምረጭ ብባል 5000 ብትሮጥ ይሻለኛል ነበር ያለችው የገንዘቤ ማለት ነው። እና ገንዘቤ በዚህም የዓለም ሻምፒዮና ላይ ቀደም ብለን እንዳወራ ነው መሮጥ ፈልጋ ነበር ሁለቱንም 1500 እና 5000። ነገር ግን ሁለቱንም ይደክማታል የሚል ነው እና የተለያዩ ምክንያቶች 1500 ብቻ እንድትሮጥ ተደርጓል። እርግጠኛ ነኝ ምርጫዋ ግን በተደጋጋሚ 5000 መሮጥን እንደምትፈልግ አሳይታለች እና ማለት ይቻላል። ዜግነት ቅየራና ለሌሎች ሀገሮች መወዳደር ላይ ቁጥሩ እየጨመረ ነው። እንደው ውጤት ሲመጣ አሁን የአበባን ትኩረት አደረግንበት እንጂ ለዩናይትድ አረብ ኤምሬት የምትሮጥ ቤተልሔም ደሳለኝ የምትባል ልጅ አለ። በቀደም እንደዚሁ ተወዳድራ በሁለት ውድድሮች ብዙ ውጤት አልቀናትም እንጂ ሌላም ሽታ የምትባል እንደዚሁ አለች። ለባህሬን የምትሮጥ አበባ አረጋዊ አለች። ኢትዮጵያውያን በርግጥ ያለው ቦታ ጠባብ ነው። በርካታ አትሌቶች የምታፈራ አገር እንደመሆኗ መጠን ነገር ግን ውጤት የሚኖራቸውን ወደፊት ተስፋ የሚኖራቸውን እንደ አበባ ያሉ ድንቅ አትሌቶችን በአግባቡ ተንከባክቦ የመያዝ ነገር ቢኖር ይመረጣል። ፌዴሬሽኑም እንግዲህ በየጊዜው ትችቶች ይቀርቡበታል። በጥቂት አትሌቶች ውጤት ያለው ስተትና የሚወራው ትችት በዛው በሞቅታው በውድድሩ ሰሞን ይነሳና በዛው ይቀራል እና እነዛ አትሌቲክሱን የሚመሩ ሰዎች ባሉበት ቦታ ሆነው ይቀጥላሉ። ይሄ ለአንድ ጊዜ ብቻ አይደለም፣ በተለያዩ ኦሎምፒኮች ላይ ያየናቸው ናቸው። ፍሳ ነገ የ5000 ሜትር ፍጻሜ ያለ እና ሀጎስ ገብረህይወት የኔው አለምራውና ሙክታር ኢድሪስ ከነሱስ ምን እንጠብቃለን? እድሉ አላቸው ማለት የማሸነፍ ሊያሸንፉ ይችላሉ። ምክንያቱም ብቃቱ እንዳላቸው እናውቃለን ሁላችንም። ሙክታር ኢድሪስ ገና ወጣት ነው። እንግዲህ የዓለም ሻምፒዮን የወጣቶች የዓለም ሻምፒዮን መሆኑ ይታወቃል። ከአንድ ዓመት በፊት የዓለም ሻምፒዮን የወጣቶች ባርሴሎና ላይ ማለት ነው። በዚህ ርቀት የዓለም ወጣቶች ሻምፒዮን ሆኗል ሙክታር ኢድሪስ። የኔው አላምራውና ሀጎስ ገብረህይወትም በተለይ ዘንድሮ በጣም ከሚወራላቸው ሯጮች መካከል ናቸው። ሀጎስ ገብረህይወት በዓለም ወጣቶች በአገር አቋራጭ ሻምፒዮና ባለድል መሆኑ፣ የ3000 ሜትር የወጣቶች የዓለም ክብረ ወሰን ባለቤት መሆኑ እና ለወደፊት ትልቅ ግምት የሚሰጠው አትሌት ነው። የኔው አላምራውም በዳይመንድ ሊግ ዘንድሮ ከሀጎስ ገብረህይወት ጋር ጠንካራ ተፎካካሪነቱን አሳይቷል እና በዚሁ በ5000 ሜትር ማለት ነው ሶስቱን አትሌቶች ስታያቸው በጣም ብቃቱ አላቸው ባለድል ለመሆን ማለት ነው። ችሎታው አላቸው እንደ አብዛኞቹ የኢትዮጵያ ረጅም ርቀት ሯጮች ብቃቱ አላቸው። አሁን ግን ዋናው ጥያቄ ምንድነው? ወይ መሮጫው ሜዳ ላይ ሲገቡ የሚከተሉት የአሯሯጥ ዘዴ ነው እና በአብዛኛው እነ ሞፋራ እንግዲህ በዚህ ተፎካካሪ ያሸንፋል ተብሎ የሚጠበቀው እሱ ነው። ያለፈው ሻምፒዮን ነው እና ያንን ሻምፒዮንነት ክብሩን ያስጠብቃል ተብሎ ይጠበቃል። በመካከለኛ ርቀቶችም ስናወራ እንዳልነው 1000 ሜትር ላይም ሞፋራን እንዳየነው ድል ሲያደርግ
የታክቲክ ሩጫዎች ናቸውና እነዛን ብስለቶች በተለይ ውሳኔዎች የመወሰን ብቃት ነው በጣም ወሳኝነቱና ያንን ብቃታቸውን የተፈጥሮ ችሎታቸውንና በልምምድ ያገኙትን የሩጫ ችሎታ በእውቀት እንዴት ያጅቡታል የሚለው ነው። አድማጮች ቀደም ሲል የተከታተላችሁት በ14ኛው የዓለም አትሌቲክስ ውድድር ላይ በማተኮር የቀረበውን ዝግጅት ነበረ። ለኢትዮጵያ አትሌቶች መልካም ውጤትን እንመኛለን። አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። ኢሳት ሬዲዮና ቴሌቪዥን የፊታችን እሁድ ኦገስት 18 2013 ዓ.ም እዚህ አርሊንግተን ቨርጂኒያ በወቅቱ የኢትዮጵያ ሁኔታ ላይ ያተኮረ ህዝባዊ ስብሰባ አዘጋጅቷል። በዚህ ዙሪያም ዛሬም አንዳንድ ዝግጅቶችን እናቀርባለን። ከኢሳት አስተዳደር አቶ ህሊና ዳኛቸውን መስመር ላይ አግኝቻቸዋለሁ። አቶ ህሊና በጣም አመሰግናለሁ። እንግዲህ ኢሳት ይሄንን ሀገራዊ ስብሰባ በዚህን ጊዜ ያዘጋጀበት ምክንያቱ ለምንድን ነው? ምክንያቱ በአሁኑ ጊዜ ሀገራችን ኢትዮጵያን በምናይበት ጊዜ አጠቃላይ ቀውስ ላይ ትገኛለች። በስርዓቱ ምክንያት ብዙ ሰዎች ከስራ የተፈናቀሉ፣ ከሚኖሩበት አካባቢ የተፈናቀሉ፣ ድህነት የተንሰራፋበት፣ የመብት ረገጣ የተንሰራፋበት፣ የሃይማኖት ነጻነት የጠፋበት ወቅት በመሆኑ ይህንን ስርዓት ከእጅ ሳይወጣ ሁሉም እያንዳንዱ ኢትዮጵያዊ ምን ማድረግ አለበት የሚለውን እንደ ኢሳት እንደ ሚዲያ ፎራ መፍጠርና የተቃዋሚ ኃይሎችን፣ የሲቪክ ማህበራትን፣ የሃይማኖት መሪዎችን፣ ታዋቂ ግለሰቦችን እንዲሁም አገዛዙ ላይ ያለው የመንግስት ተወካዮችን ፈቃደኛ ከሆኑ በሚገኙበት በጋራ ለመወያየትና ችግሩን ምን አቅጣጫ መያዝ አለበት የኢትዮጵያ ሁኔታ መፍትሄ አቅጣጫዎች ስላለባቸው የሚለውን ለመወያየትና ቀጣይ እቅዶችን ለማውጣት የጋራ አቋሞች ለመውሰድ ያስችላል ብለን ይህን መሰረት ማዘጋጀት ወስነን እየሄድንበት ይገኛለን። አቶ ሊና ምናልባት ከወቅቱ አንጻር ነው ይሄ ችግር አሁን የጠቀሱት ችግር ለኢትዮጵያ አዲስ አይደለም። በተደጋጋሚ ኢትዮጵያ ችግሮች ውስጥ እንዳለች ይታወቃል። አሁን ላይ ለምን አሁን የተለየ ነው ከበፊቱ? አሁን ላይ ኢሳት ይህንን ሀገራዊ ስብሰባ እንዲያዘጋጅ ጊዜው የተመረጠበት ምክንያት አሁን ሁኔታዎች ተበብሰው በዘር መፈናቀሉም ሁሉም ተበብሶ በእስልምና ጉዳይ ሃይማኖት ተከታዮች እና በክርስቲያን ሃይማኖት ተከታዮች ወንድሞቻችን ዘንድ ከፍተኛ ተጽዕኖ እና ጭቆና እየደረሰባቸው ይገኛል። ሰሞኑን የምናስታውሰው ነው በእስልምና ተከታይ ወንድሞቻችን ላይ በእስላማዊ በጠየቁት ጥያቄ አሰቃቂ በሆነ ድብደባ እና የግድያ አጸፋ መልስ ነው የተሰጠው። ስለዚህ ይህ ነገር እንግዲህ ወደ አልተፈለገ አቅጣጫ ሀገሪቱን ይመራትና ማኔጅ ማድረግ የማይቻልበት መንገድ ላይ እንዳያደርሳት የሚፈራበት ወቅት ላይ ሌላው ሀገር ውስጥ ያሉ ተቃዋሚ ኃይሎችም የጀመሩትን ሰላማዊ ትግል ለማደናቀፍ በተቃራኒው እየሄደበት ምላሽ መስጠት ፋንታ መንግስት በተቃራኒው እየሄደ ነውና እነዚህ ተደማምረው አሁን አስጊ ሁኔታ ላይ እንገኛለን ብለን እናስባለን። ኢሳት እንደ ሚዲያ እንደ አንድ የመገናኛ ብዙሃን ተቋም ይሄ ማድረጉም የፖለቲካ ፓርቲዎችን ስራም የመሻማት ተደርጎ አይታይም? እንዴት አገኙት እርሶ? እንደ ኢሳት አስተዳደር ምላሽ አሉት? አሁን ኢሳት አቋም አይወስድም። ኢሳት ፕላትፎርም ነው የፈጠረ የመወያያ መድረክና ኒውትራል ሆኖ እንደ ሚዲያ የህዝብን ችግር ማንጸባረቅ አለበት፣ ኮሜንት ማድረግ አለበት፣ መድረኩን መፍጠር አለበት። ስለዚህ በዚህ ላይ አሁን አላማ
ዓላማውን ማየቱ የሚቀል ይመስለኛል። እነዚህ ብዙዎቹ የማይነጋገሩ ይብን በተቃዋሚዎቹ መካከል ስሌት ብዙም ተባብሮና በአንድ መልኩ የሚሄድ የመጠየቅ ኢንፍሉዌንስ የመፍጠር ችግር ይታያል። ስለዚህ የሀገሪቱን እንደ ኢትዮጵያዊ ሚዲያ ድርጅት ብቻም ቢሆን ማንጸባረቅና መድረኩን መፍጠር የትግል ስልትን የሚለዋወጡበትን ሰላማዊ መንገድ የሚፈልጉበትን አማራጭ የሚፈልጉበትን ማመቻቸት ነው እንጂ በዚህ ዋናው ስራው ይሄ ነው። የፖለቲካ ፓርቲዎች ናቸው የሚመጡ ፕሮግራሙ ላይ እንዳያችሁት ማስታወቂያ ላይ። ስለዚህ እነዚህ ከየራሳቸው ሁኔታ የኢትዮጵያን ኮንዲሽን አሁን ያለውን ህዝቡ እየሞተ ነው፣ አትርፉኝ አድኑኝም እያለ ነው። ስለዚህ ይሄንን እንዴት ያዩታል፣ እንዴት በጋራስ መንቀሳቀስ ይቻላል የሚለውን እንዲወያዩበት መድረክ መፍጠር ነው። ምን ይጠበቃል? አሁን ኢሳት ይሄን ሲያዘጋጅ ከዚህም ሀገራዊ ስብሰባ እሑድ ዕለት ከሚዘጋጀው ማለት ነው እንደው ማጠቃለያው ምን ይሆናል ብሎ አልሞ ነው አቅዶ ያዘጋጀው ማለት ነው? አንድ የለውጥ አቅጣጫ ይገኛል ብሎ ተስፋ ያደርጋል ኢሳት? እንግዲህ ሁልጊዜም ስንነሳ ፖዚቲቭ እንትን ነው ይዘን የምትሄደው እና በተጨባጭ ሁኔታ የሀገሪቱን ሁኔታ ገምግሞ ያሉ ተቃዋሚ ፖለቲካ ኃይሎች፣ ማህበራት፣ አድማጮች በሀገር ውስጥ ያለውን ህዝባዊ እምቢተኝነት፣ የተቃውሞ ትኩሳት በሰላማዊ መንገድ እንዲከታተልና ያለውን የስርዓት መለወጥ እንዲቻል ምን አይነት የመሪነት ሚናና የተቀናጀ ስልታዊ ትግል አቅጣጫ መስመር መከተል እንዳለባቸው በማውጣት የህዝባቸው ድል የሚፋጥን መንገድ በጋራ ይፈልጋሉ ነው። ኢንክሉዲንግ ራሱ እዚህ ላይ በነገራችን ላይ መንግስትም አሁን ያለው በስልጣን ላይ ያለው መንግስትም የተጋበዘ ይመስለኛል። ተጠይቋል። እነሱም መሳተፍ ሊደርስ የሚችለውን አደጋ ሊቀንሰው ይችላል። ተጠያቂ ቢሆኑም ለቀውሱ ሊቀንሰው ይችላል። ወደ ህሊናቸው ተመልሰው ቢወያዩ የተሻለ አቅጣጫ ማስቀመጥ ይችላሉ። ስለዚህ የምንጠብቀው ሪዛልት በጋራ የመፍትሄ አቅጣጫ መንደፍ ወደፊቱ ስልታዊ የትግል አካሄድ እንዴት እንሄድበታለን የሚለውን ማስቀመጥና የጋራ አቋም መውሰድን ነው የምንጠብቀው። በዚህ እንግዲህ ሀገራዊ ስብሰባ ላይ የሚሳተፉት የፖለቲካ ፓርቲዎች ከሀገር ቤትም ይታወቃሉና እንደው ይሄ ምንን ያሳያል? የማይነጋገሩ ፓርቲዎች አንድ ላይ ሆነው ስለ ሀገር እስካሁን ፊት ለፊት ተቀምጠው ያልተወያዩ ፓርቲዎችም እንደሚሳተፉ ነው ከወጣው መርሃ ግብር ማወቅ የሚቻለውና እንደው ይሄ ምንን ያሳያል? የኢሳትንም አስተዋጽኦ በአጠቃላይ እንደ መጨረሻ መልእክትም እንዲያሰሙ ነው። ያ ትልቁ ነጥብ እሱ ነው። ምክንያቱም እንደ ሚዲያ ተቋም መድረኩን መፍጠር ነው። ስለዚህ አንድ በሀገራችን ታሪክ እስካሁን ስናይ ተቃዋሚዎች ሁሉም ተቃዋሚ ነኝ ይላል። በየራሱ ነው ይዞ የሚሮጠው። አብሮ ተቀምጦ የመወያየት አንድ መፍትሄ በጋራ የመፈለግ እስከዚህም ነው የነበረው እና ይሄንን ራሱ በአንድ መድረክ ላይ አምጥቶ ፊት ለፊት ማነጋገር ከየራሳቸው አቅጣጫ የራሳቸው ፕሮግራም ልዩነታቸው እንዳለ ሆኖ የሚስማሙበትን የወቅቱን የሀገሪቱን ጉዳይ ከአደጋ የማዳንና ጥሩ ስርዓትን የመመስረት አቅጣጫን መወያየታቸውና በዛ ላይ አቋም እንዲወስዱ ፈቃደኛ ሆነው ለዚህ ዝግጅት ላይ በማድረጋቸው ይሄ ትልቅ አቺቭመንት ነው። ኢቨን አሁን ኢሳት እንደ ሚዲያ ተቋም እንደሚባለው አይደለም። ተቃዋሚ ኃይሎችን ብቻም አይደለም የጠራው፣ መንግስትም እንዲህ ፈቃደኛ እስከሆነ ድረስ እንዲሳተፍ ተጋብዟል። ስለዚህ ቁጭ ብሎ ይሄንን ባህል ማምጣት ነው። በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺ ነጻነት የታሪክ አብላ ባለም ተሰራጭቶ ዝናሽ የተሰማ ኢትዮጵያ ኢትዮጵያ አቶ ብርሃኑ ዳምጤም አባመላም በጣም አመሰግናለሁ። ከኢትዮጵያ ፖለቲካል ሲቪሊቲ ፓልቶክሩም እንግዲህ ኢሳት ሬዲዮና ቴሌቪዥን የፊታችን እሁድ አርሊንግተን ቨርጂኒያ ሸራተን ሆቴል ከ1 ሰዓት ከ30 ፒኤም ጀምሮ ሀገራዊ በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ አንድ ህዝባዊ ስብሰባ አዘጋጅቷል። እንግዲህ ይሄን በተመለከተ ዛሬ የተለያዩ እንግዶችን የተለያዩ ሰዎችን እያነጋገርን ነው። ኢሳት ይሄን ማዘጋጀቱ ጠቀሜታ አለው ብለው ያምናሉ? አመሰግናለሁ መሳይ። በጣም ጠቀሜታ አለው። ወቅታዊ ነው። በአይነቱም የመጀመሪያ ነው። ብዙ ፓርቲዎች እንደሚሳተፉበት ነው ካስተላለፋችሁት ማስታወቂያ የተረዳሁት። ይሄ በእውነቱ ዛሬ ኢትዮጵያ ባለችበት አጣብቂኝ ሁናቴ ላይ የሀገሪቱን ወቅታዊ ሁናቴ ገምግሞ እነኚህ ሁሉ የተለያየ ፕሮግራም ያላቸው በአንድ ሀገራዊ አጀንዳ ላይ የተሰባሰቡ ፓርቲዎች በጋራ የትግል አቅጣጫ የሚነድፉበት የተባበረ ትግል ብቸኛ መፍትሄ መሆኑን የተረዳንበት ወቅት ላይ መድረሱ ለዲሞክራሲ፣ ለፍትህ፣ ለህግ የበላይነት ለሚታገለው ኢትዮጵያዊ በሙሉ ትልቅ የምስራች ነው የምለው። ይህንን አርአያነት ወስዶ ኢሳት ይህንን ነገር ማስተባበሩ
ሪሊ ታሪካዊ ነው የሚል እምነት አለኝ። ማንኛውም ኢትዮጵያዊ በተለይም ቨርጂኒያ፣ ሜሪላንድ፣ ዋሽንግተን አካባቢ ያሉት ኢትዮጵያውያኖች በዚህ ስብሰባ ላይ ለመሳተፍ ኦልሬዲ አሁን በተለያዩ ድረገጾች ላይ እየተጠራሩ ነው ያሉት። በጣም ትልቅ ደማቅ ስብሰባ ይሆናል ተብሎ ነው የሚገመተው። የስብሰባው መድመቅ ብቻ ሳይሆን ከስብሰባው በኋላ ስብሰባው የሚያስተላልፋቸው መልእክቶች በብዙ ሺህ በሚቆጠሩ ኢትዮጵያውያኖች ዘንድ በናፍቆት እየተጠበቀ ነው። መሳይ እንግዲህ እንደ ሚዲያ የፖለቲካ ፓርቲዎችን ሚና ወስዷል ወይም ቀምቷል ማለት ይቻላል። እንዲህ አይነት ነገር ማዘጋጀት አልተለመደምና ነው በኢትዮጵያ ታሪክ። እንደውም በኢትዮጵያ ፖለቲካ ተጨባጭ ሁናቴ እንደዚህ አይነት ነገር ኮኦርዲኔት ማድረግ ያለባቸው ነፃ ሚዲያዎች ናቸው። አንድ ፓርቲ ቢጠራ የተለያዩ ነገሮች አሉ። ግን ፓርቲዎችን ኒውትራል ሆኖ የተለያዩ ፓርቲዎችን አንድ ሀገራዊ በሆነ አጀንዳ ላይ የማሰባሰቡ ሂደት ኢሳትም ለወደፊት ሊቀጥልበት ይገባል። በዚህ መልክም ሁሉም ተሳታፊ ነው የሚሆነው። ቢኮዝ የአንድ ፓርቲ የፖለቲካ መስመር የበላይነት የሚንጸባረቅበት አይደለም። እያንዳንዱ በአገሪቱ ጉዳይ ላይ ያገባኛል የሚል ለፍትህ፣ ለሰላም፣ ለዲሞክራሲ፣ ለህግ የበላይነት፣ ለሰብአዊ መብት መከበር ታገላለሁ የሚል የፖለቲካ ድርጅት፣ ሲቪክ ኦርጋናይዜሽን፣ ሃይማኖት መሪዎች፣ ታዋቂ ግለሰቦች፣ አክቲቪስቶች የሚሳተፉበት በሙሉ የሚዲያ ሰዎች የሚሳተፉበት በመሆኑ ይህንን ለማዘጋጀት ከኢሳት የበለጠ ማንም ኦፖርቹኒቲ ያለው አይመስለኝም። በጣም ወቅታዊ የሆነ ስትራቴጂ ነው የነደፋችሁት። ይሄ ለወደፊትም መቀጠል አለበት። ተሰባስበው ተቀራርበው የማያውቁ ኃይሎችን የማቀራረብ በጋራ አጀንዳ ላይ የማወያየት መድረኩን የማዘጋጀቱ ጉዳይ በምንም መልክ በአንድ ፖለቲካ ወይም በሁለት ፖለቲካ ድርጅት ወገንተኝነት የሚያስፈርጅ ስላልሆነ ሪሊ በዚህ ጉዳይ ላይ ኒውትራል የሆነ አቋም በመውሰድ ሀገራዊ በሆነ አጀንዳ ላይ ያደረጋችሁ ጥረት ከስብሰባ በኋላ የምታየው ነው የሚሆነው። በዚህ መልክም ሰፊ የሆነ ስራ እንደውም እንደ ሚዲያ ሰዎች፣ ፓርቲዎችን፣ ማህበረሰቦችን፣ ሲቪክ ኦርጋናይዜሽን አቀራርቦ በጋራ ጉዳይ ላይ አሰባስቦ ከዛ በኋላ ያለው የእነሱ ስራ ይሆናል። ይህንን ፕሮሞት የማድረግ የማስተላለፍ፣ ህብረተሰቡን አዌር የማድረግ ኮንሰንሰስ ፎርም የማድረግ የሚዲያ ትልቅ ስራ ነው እና ስራችሁን እየሰራችሁ ነው ያላችሁ። አቶ ብርሃኑ እንደውም እርሶም ያው በሚዲያ ውስጥ ነው ያሉት፣ በተለያየ መልኩ የኢትዮጵያን ወቅታዊ ሁኔታ እንደሚረዱ ተስፋ አደርጋለሁ። ኢሳት ወቅቱን ተመልክቶ እንዲህ አይነት ፕሮግራም አዘጋጅቷል። ኢትዮጵያ አሁን ያለችበት ውጥረት በጣም አሳሳቢ ነው በሚል ነው እንግዲህ ይህንን መድረክ እንዲዘጋጅ ያደረገውና እንዴት ይረዱታል ወቅቱን? ከኢትዮጵያ ፖለቲካ ሁኔታ አንጻር ኃላፊነት የሚሰማው አካል ተሰባስቦ ይህች ሀገር ወደ ችግር ውስጥ እንዳትገባ ነው ዋናው ዓላማ። ችግሩ ሽግግሩም ካለም በጣም አስከፊ እንዳይሆን ኃላፊነት የሚሰማቸው ወገኖች እንዲሰባሰቡ ነው። እንዴት ተረዱት የወቅቱን የኢትዮጵያ ሁኔታ? መሳይ በጣም ነው የማመሰግነው። እንግዲህ እንደምንከታተለው ከሆነ ዛሬ ገዢው ፓርቲ ከምን ጊዜም በላይ በድሮ መልኩ አገሪቱን መምራትም ማስተዳደርም የቻለበት ደረጃ ላይ አይደለም። ትናንሽ የሚባሉ መፍትሄ ሊሰጣቸው የሚገባቸውን በራሱ ደረጃ እንኳን በህገ መንግስት በሚለው ሊፈቱ የሚገባቸውን ነገሮች ሰላማዊ በሆነ መንገድ መፍታት ባለመቻል ፖለቲካ ድርጅቶችን፣ የእምነት ነጻነትና የሃይማኖት እኩልነት የጠየቁ ግለሰቦችን፣ የነጻ ሚዲያ ሰዎች ላይ የኃይል እርምጃ ሁሉ እስከ መውሰድ፣ ሰው እስከ መግደል፣ በአደባባይ ያልታጠቁ ሰላማዊ ዜጎች ፕሮቴስት በማድረጋቸው እኩልነት መብታቸውን ህገ መንግስታዊ ጥያቄ በመጠየቃቸው ሳቢያ ሰሞኑን የምናየው ነው። በአርሲ በአሳሳና በኮበሌ አካባቢ የተደረገው ግድያ፣ በከተሞች አካባቢ የሙስሊም ማህበረሰብ በኢድ አልፈጥር በዓል ለጸሎት ወጥተው ያልተመለሱ ህጻናት የጠፉበት፣ አሮጊቶች፣ ሽማግሌዎች የተደበደቡበት ሁናቴ ነው ያለው። ስለዚህ ከአሁን በኋላ ያለውን የህዝብ ሰላማዊ ጥያቄ በኃይል እመታለሁ የሚል ነው በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት። እንደውም አንዳንድ ፓርቲዎችን ከዚህ እንቅስቃሴ ጋር በማጣበቅ በአጠቃላይ ኢትዮጵያ ውስጥ በሰላማዊም ሆነ በሌላ መልክ የመድበለ ፓርቲ ስርዓቱ እንዳከተመለትና የአውራ ፓርቲ ብቻ ሳይሆን የአንድ ፓርቲ የበላይነት በማንገስ በዛ አቻ ሀገር ላይ ፍጹማዊ የሆነ ወታደራዊ አምባገነናዊ ስርዓት ለማምጣት ህብረተሰቡን በደህንነት በማነቅ ማስፈራራት፣ በመክሰስ ኢንቲሚዴት በማድረግ ስም በማጥፋት ላይ ተሰማርቷል። ይሄ የሚያሳየው የመጀመሪያው መጨረሻ መሆኑን ነው ስርዓት። በዚህ በኩል እንግዲህ ትልቁ ችግር ያለው ይሄ ተቃዋሚ ኃይሉ በጋራ ሆኖ አመራር መስጠት ካልቻለ እንዳልከው አደጋ አለ። ሀገራችን ላይ በጣም መስቀለኛ መንገድ ላይ ነው ያለነው። ጂኦፖለቲክሱም በጣም መጥፎ ነው። ይሄው በግብጽ የምናየው ሁናቴ ያለ፣ በአጠቃላይ በሀገራችን አካባቢ ያሉ ሀገሮች በሙሉ በእንደዚህ አይነት ቅራኔ የተሞሉ ናቸው። በሰራዊቱ ውስጥ ከፍተኛ ቀውስ አለ። የሰራዊቱ የሙያ ችሎታ እየተፈተነ ነው። በአንድ ሳምንት ውስጥ 3 አውሮፕላን የወደቀበት ሀገር ላይ ነው ያለነው። በጣም ከፍተኛ ችግር ላይ ነው ያለነው። ስለዚህ ይሄ አስተዳደራዊ የሙስናው የመልካም አስተዳደሩ በፓወር ስትራክቸር ውስጥ ያለው ቀውስ ማን ነው ሀገሪቷን የሚመራው የሚባል ጥያቄ፣ ኢትዮጵያ የማን ናት የሚለውን ጥያቄ መመለስ አለመቻል፣ ወጣቶች በስራ አጥነት በኑሮ ውድነት በዚች ዓለም ላይ መኖር እስከሚያቅታቸው ድረስ እየተሰደዱ በየቦታው በጅብ መበላትና በየባህሩ ሰምጠው መገኘት፣ ሴቶቻችን በየአደባባዩ ገበናቸው እንዲሸጡ አድርጎ ያለ እድሜያቸው በየአረብ ሀገሩ እንዲሰደዱ ማድረግ የሚደርስባቸው በደል በህብረተሰቡ ዘንድ ከፍተኛ የሆነ ጥላቻና ቀውስ ደርሷል። ህዝቡ መሄጃ ነው ያለ። በዚህ አጋጣሚ ይሄ መንግስት ነገሮችን ተረድቶ
ከተቃዋሚ ፓርቲዎች ጋር ተደራድሮ ሰላማዊ ሽግግር ካላደረገ አሁን በያዘው መልክ ቀጥላለሁ ካለ አገሪቱ ለከፍተኛ ቀውስ የተዘጋጀች ይመስለኛል። ስለዚህ አሁን የተሰራው ስብሰባ የበለጠ በተጠናከረ መልክ እንደውም በየስቴት በካናዳም በአውሮፓም በአውስትራሊያም ህዝባዊ ስብሰባዎች እንዲጠናከሩና የጋራ አቋም መግለጫ ማውጣት ብቻ ሳይሆን የተጠናከረ ዲፕሎማሲያዊ፣ ፖለቲካዊ፣ ድርጅታዊ ስራዎችን በማጠናከር ህዝቡ የዓለም አቀፉን ህብረተሰብ የማስተዋወቅ ህብረተሰቡን የማዘጋጀት ሰላማዊና ህጋዊ ፓርቲዎችን የመደገፍ በማንኛውም መልክ ቢሆን እዛች ሀገር ላይ ፍትህን፣ ዲሞክራሲን፣ የህግ የበላይነትን ሊመጣ የሚችልባቸውን በሙሉ አቬኒዎች መንገዶች የማሰስና ሪሊ እንደውም ሌት ነው የሚል እምነት ነው ያለኝ። ግን አሁን መጀመሩ ይበልጥ ይጠናከራል የሚል እምነት አለኝ። በየፓርቲውም ያለው ስሜት ይሄ ነው ከብዙዎቹ ጋር ባለኝ። አቶ ብርሃኑ እንደው አሁን መጨረሻ ላይ ካነሱት ሀሳብ ዘገየ የሚለው ነገር ለኢሳት በተደጋጋሚ ይሄንን ማስታወቂያ መንገር ከጀመርንበት አንስቶ እየመጣ ነው። በእርግጥም ተዘግይቷል። አሁን የመንግስት መዳከም ካልሆነ በስተቀር ችግሮቹ እንደሆነም በፊትም ያሉ ናቸው። ከዚህ በፊትም ከዚህ የባሱ ችግሮች ኢትዮጵያ ላይ ተከስተው እንደዚህ አይነት ጥሪ አልተደረገም እና አልረፈደም ወይ የሚል ነገር ይመጣል። በእርግጥ ረፍዷል። ጥያቄው ምንድነው? እንግዲህ ምን ረፈደ የሚባል አንጻራዊ ነው። ጥያቄው ምንድነው? አሁንም መሆን ያለበት መቼ ነው? መጀመሪያ አንድ ከመጀመርበት ሁልጊዜ ነገሮችን እያየን በተለያዩ ምክንያቶች እየሰጠን በራሱም በተቃዋሚ ኃይሎች ባለ ድክመት፣ በደጋፊዎቹም ግፊት አለመኖር፣ በሚዲያውም ነገሮችን ለማጠናከር ባለመነሳሳት የእውነቱን ሀሳቢነት የጋራ ግንዛቤ ላይ አለመድረስ፣ በሌሎች ፐቲ በሆኑ በጣም አነስተኛ በሆኑ ጉዳዮች ላይ ጊዜ ማጥፋትና ገዢው ፓርቲ በሚሰራቸው አጀንዳ ዙሪያ ብቻ ሰሞነኛ በሆነ ፖለቲካ ላይ መጫወት እሱ ቀርቶ መሰረታዊ ግብ ያለው የሰከነ የፖለቲካዊ አመራር መሪ መፍጠር ነው ያቃተው ይሄ እንቅስቃሴ። ስለዚህ ያንን አመራር ኢንስቲትዩሽን ነው መሪ ስል ግለሰብ ብቻ አይደለም። ስለዚህ መሪዎችን ለመፍጠር በሚደረገው ትግል ላይ እነኚህ ፓርቲዎች አትሊስት በሚኒመም ፕሮግራም አብረው በዛች ሀገር ላይ ፍትህን፣ ሰላምን፣ ዲሞክራሲንና የተረጋጋ ልማት እዛች ሀገር ላይ እንዲመጣ የሚፈልግ ዜጋ ሁሉ በድርጅት ይሁን በሲቪክ ኦርጋናይዜሽን በተለያየ መልክ ይደራጅ ይህንን እንቅስቃሴ ለማበር መነሳሳት አለበት የሚለው አጀንዳ በጣም ረጅም ጊዜ ያለው ቢሆንም እየተሰራበት ያለው መሆኑ አሁን ግን ሌላ አማራጭ የለም። መቼ ለሚለው ዛሬ የሚለውን ጥያቄ ህዝቡም እያነሳ መሆኑን ተደርታችሁ ነው ወቅታዊ የሆነ ጥሪ ያደረጋችሁት። እኔ በበኩሌ በጣም አስፈላጊ ነው። በየሚዲያውም በየፎረሙም ይሄ ጉዳይ የምንወያዩበት ይሆናል በዚህ ዊኬንድ። አቶ ብርሃኑ እንደው በመጨረሻ ምን ይጠበቃል? እንግዲህ እሑድ ዕለት ኢሳት ያዘጋጀው መድረክ አለ። ከሀገር ቤትም ፖለቲካ ፓርቲዎች ይሳተፋሉ። በውጭ ያሉ ፖለቲካ ፓርቲዎች፣ የሲቪክ ማህበራት ተቋማት እንደዚሁም አክቲቪስቶች እንደሚካፈሉ ነው የሚጠበቀው። ይሄ ነገር ኢትዮጵያ ውስጥ ላለው ለውጥ ምን አይነት አስተዋጽኦ ይኖረዋል? ከዚህ በፊትም ስብሰባዎች ነበሩ፣ ጥምረቶች ነበሩ፣ ውህደቶች። እንዲህ አይነት ነገሮች አዲስ አይደሉም ኢሳት ከማዘጋጀቱ በስተቀረም። ስለዚህ ምን ያመጣል ተብሎ ይጠበቃል? እሑድ ዕለት ምን እንጠብቅ? ከፍተኛ የሆነ እምርታ ነው። ባለፈው ጊዜያቶች የነበሩት ጥምረቶችንም ህብረቶች በተለያዩ ምክንያት አልሰሩምና የአሁኑ አይሰራም የሚባል የሟርት ፖለቲካ መቆም አለበት። ባለፈ ስህተት ተምሮ ነው ማንኛውም ፖለቲካ ታሪክ ባለፈ ስህተት ተምሮ ጠንክሮ የሚወጣው። ስለዚህ እያንዳንዱ ከህብረት ውጭ አማራጭ የለም። ከጋራ እንቅስቃሴ ውጭ ምንም አይነት መፍትሄ ማምጣት አይችልም። በተናጠል ያፈለቀው ልትወስድ ትችላለህ። ገዢው ፓርቲ ማነቃነቅም አሁን እየተደረገ ያለው የተቀናበረ እንቅስቃሴ የሰማያዊ ፓርቲ፣ የአንድነት ፓርቲ፣ ሌሎቹም ፓርቲዎች፣ ሲቪክ ድርጅቶች፣ ልምና ሃይማኖት ተከታዮችና ሃይማኖት ተከታዮች፣ ወጣቶች እንቅስቃሴ ጀምረዋል በተናጠል ሀገር ቤት ውስጥ። ይሄ እንቅስቃሴ ምን ያህል እንዳስበረገገው ይህን መንግስት በሚወስደው እርምጃ ማየት ይችላል። ይሄ የተስፋ ቆራጭነት ነው። አንተ ምንም ነገር ያላሉ ሰዎችን አጋዚ በሚባል ጦር በአደባባይ በጥይት አናታቸውን መምታት የጀመረ መንግስት ምን ያህል ትክክለኛ መልኩን እንዲያጋልጥ ማስኩን እንዲገልጽ ያደረገ ሙቭመንት ላይ ነው ያለ ነው። ስለዚህ እንደዚህ አይነት እንቅስቃሴ ስብሰባ ሲደረግ አገር ውስጥ ያለው እንቅስቃሴ በአንድ እርምጃ ነው ከፍ የሚለው። በአይነታዊ ለውጥ እንቅስቃሴ ይጀመራል። እርስ በርስ መገናኘት ይቻላል። ያለንበት ቴክኖሎጂ ዘመን ነው። ስለዚህ በየሶሻል ሚዲያው በፌስቡክ ይሄ ነገር ስለሚበተን ኢሳትም በከፍተኛ ደረጃ ኢትዮጵያ ውስጥ እየተደመጠ ስላለ ህብረተሰቡ ውስጥ መነሳሳት፣ መደፋፈር ይመጣል። ዛሬ ህብረተሰቡ የመሳሰሉት እርምጃዎችን መፍራት አቁሟል። ምክንያቱም ያለበት ህይወት ከሞት ያላነሰ ነው። መኖር አልቻለም በዛች ሀገር ውስጥ። በሀገር ውስጥ እንደ ባህር ትርኢት እየተደረገ ጥቂቶች የሚፈላሰሱበት ብዙሃኑ የሚሰቃይበት አገር ሆኗል። ስለዚህ ይህንን ነገር ለማክተብ በእንደዚህ አይነት መንገድ የሚደረግ ስብሰባ ለህዝባዊ ትግሉ የምስራች ነው። ስለዚህ በዚህ መልክ መንቀሳቀስ አለብን እንጂ ባለፈው ጊዜ እንደዚህ ሆኗልና አሁን እንደዚህ ይሆናል የሚል የሽንፈት የተንበርካኪነትን አመለካከት መምታት መቻል አለብን። እንችላለን የሚለው አቋም ነው። ይቻላል፣ ካለፈው እንማራለን፣ ወደፊት በህብረት በጋራ ኢትዮጵያኖች መታገል ይችላሉ፣ መስራት ይችላሉ የሚለውን እምነትና ማዳበር ይኖርብናል። ለዚህ ደግሞ ሚዲያው ትልቅ ኃላፊነት አለበት። የተለያዩ ኃላፊዎችን እየጠራችሁ ምሁሮችን እየጠራችሁ በዚህ ጉዳይ ላይ የህዝቡ ስነ ልቦና የማዘጋጀቱ ጉዳይ ስነ ልቦና ከተዘጋጀ አክሽን ቀላል። ዋናው በስነ ልቦና ደረጃ ለዛ ፕሪፔርድ ነው። አዎ ህብረተሰቡ ዝግጁ፣ እንዴት እናደራጀው፣ እንዴት እናዋቅረው፣ እንዴት ግራስሩት ሙቭመንት ይጀመር፣ እንዴት በጋራ ትሰራላችሁ፣ ምንድነው ችግራችሁ የሚለውን ጉዳይ ህብረተሰቡ ፓርቲዎች ላይ ፕሬሸር ማድረጋል። ያኔ ህብረተሰቡን ጥያቄ ሰምተው የማይመልሱ ፓርቲዎች ማንነታቸው በገሃድ ይጋለጣል። ስለዚህ እኔ እርግጠኛ ነኝ ጠራ
ያቀላቀሏቸው ፓርቲዎች ሁሉ በጋራ አብረው ይሰራሉ የሚል እምነት አለኝ። ከፍተኛ ምርጫ ለውጥ ይመጣል የሚል እምነት አለኝና ኢሳቶች ትልቅ ስራ ነው የሰራቸው። አቶ ብርሃኑ ዳምጤ እንግዲህ አባመላ ውድለት እንደምንገናኝ ተስፋ አደርጋለሁ። በኢሳት ሬዲዮ አድማጮች ስም ከልብ ነው አመሰግነው። በጣም አመሰግናለሁ መሳይ። በጣም ትልቅ ስራ ነው። ታንክ ዩ። በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺን ነፃነት የታሪክ አውድማ በዓለም ተሰራጭቶ ዝናሽ የተሰማ ኢትዮጵያ ኢትዮጵያ። እንግዲህ አድማጮቻችን እሁድ ኦገስት 18 2013 በአርሊንግተን ቨርጂኒያ ኢሳት በኢትዮጵያ ወቅታዊ ሁኔታ ላይ ያዘጋጀውን መድረክ እንድትሳተፉ በአክብሮት እንጠይቃለን። ኦገስት 18 ከ1 ሰዓት ከ30 ፒኤም ጀምሮ በአርሊንግተን ቨርጂኒያ ሸራተን ሆቴል። በዚሁ የዛሬውን ስርጭት እናበቃለን። ያስተናገድኳችሁ መሳይ መኮንን ነበርኩ። ምሽቱም የሰላም የፍቅር የደስታ ይሁንላችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ። ደህና ደሩ። Ethiopia, በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠንቆ በስሜት አንቺን ነፃነት የታሪክ አውድማ በዓለም ተሰራጭቶ ዝናሽ የተሰማ የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።